ተነስተልን ክቡራን ተመልካቾቻችን የዛሬው እንግዳችን አቶ ሐሰን መሐመድ ናቸው። አቶ ሐሰን መሐመድ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ ሆነው አገልግለዋል ለረጅም ጊዜያት። ኢትዮጵያ ውስጥ ለውጥ ከመጣ በኋላ ደግሞ ወደ ኢትዮጵያ ከተመለሱበት የኦጋዴን ነጻነት ግንባር ወደ ኢትዮጵያ ሲመለስ እርሳቸውም ወደ ኢትዮጵያ ከተመለሱት አመራር አባላት አንዱ ናቸው። በአሁኑ ሰዓት ደግሞ የኢትዮጵያ ህዝብ ተወካዮች ምክር ቤት አባልና የኢንዱስትሪ ሚኒስትር ዴኤታ ናቸው። አቶ ሐሰን መሐመድ በአጠቃላይ ጉዳይ ላይ በኦብነግም እንዲሁም ደግሞ አሁን ባላቸው ተሳትፎ ዙሪያ ከእሳቸው ጋር ቆይታ እናደርጋለን። ተከታተሉን። አቶ ሐሰን በጣም አመሰግናለሁ። ከሉዓላዊ ሚዲያ ጋር በአጠቃላይ ጉዳዮች ላይ ለመወያየት ፈቃደኛ ስለሆኑ በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ። አቶ ሐሰን እንግዲህ ብዙዎቻችን የምናስታውሶት የኦጋዴን ብሔራዊ ነጻነት ግንባር ትግል ላይ በነበረበት ወቅት ግንባሩን በመወከል በተለያዩ ሚዲያዎች ላይ በመውጣት ቃለ ምልልስ በመስጠት ይታወቃሉ። ለኢትዮጵያ ሚዲያዎችን በአማርኛም ጭምር ቃለ ምልልስ ይሰጡ ነበር እና በዛ ሂደት ውስጥ ብዙ ሰው ያስታውሱታል ብዬ አምናለሁ። ወደ ሀገር ቤት ከተመለሳችሁ በኋላ በየመድረኩ በየአጋጣሚ ብዙ ጊዜ የራሴ የማነሳው ነገር ነውና ኢትዮጵያ ውስጥ ለውጥ ሲመጣ ብዙዎች ወዲያውኑ ወደ ረብሻ ሲገቡ የኦጋዴን ብሔራዊ ነጻነት ግንባር ወደ ረብሻ አልገባም። በአንጻሩ ደግሞ ኢትዮጵያ ውስጥ ትግል ሲደረግ ትግል በመታገል የሚታወቅ የኦጋዴን ብሔራዊ ነጻነት ግንባር ነው። ብዙዎቹ በዛ ደረጃ ብዙ ሚና የላቸውም እና ይሄ ቡድን ግን መጨረሻ ላይ ደግሞ አሁን ወደ ክፍፍልም ወደ ምንም ሄዷልና እስቲ ወደ ሀገር ቤት አመጣጣችሁን ኢትዮጵያ ውስጥ ለውጥ መጣ። ከዛ በኋላ ለውጡን ጋር ተስማምታችሁ ወደ ኢትዮጵያ ውስጥ ለመመለስ የነበረው ሂደት ምን ይመስል ነበር? እስቲ ከዛን ጀምርና ወደ እርስዎም ህይወት ታሪኮ እንመጣለን። እሺ፣ በጣም ጥሩ። እኔም የተሰጠኝ ድል እጅግ አድርጌ አመሰግናለሁ። ይሄ በጣም ወሳኝ እና መሰረታዊ ጥያቄ ነው። እንደሚታወቀው የኦጋዴን ብሔራዊ ነጻነት ግንባር ለብዙ ዓመታት ታግሏል። ከባለፈው ስርዓት ጋር የነበሩ ሂደቶችን ያው በጦር ሜዳም እንደዚሁም በፖለቲካ ዘርፍ በውጭ ሀገርም በሀገር ውስጥም ብዙ ጠንካራ ትግልን አካሄደናል። በዚህ መሰረት በ2012 የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ የኬንያን ፕሬዝዳንት አናግሯቸው በኦብነግ እና በኢፒአርዲኤፍ ወይም ቲፒኤልኤፍ መካከል በኢትዮጵያ መንግስት ስምምነት እንዲካሄድ ጠይቋቸው ነበረ። ናይሮቢ 2 ጊዜ ተገናኝተን ነበረ። ከውጭ ሀገር መተን ማለት ነው። ከኢትዮጵያ ልዑካን ቡድን ቀድሞው የመከላከያ ሚኒስትር አቶ ስራጅ ፈርጌሳ የሚመራ የነበረው አልተስማማንም ሁለቱም ጊዜ። ከዛ በኋላ ጄኔቫ ስዊዘርላንድ ተገናኝተን ነበረ። እንዲሁም መጨረሻ ላይ ዱባይ ተገናኝተን 8 ዓመት ሙሉ ስንደራደር ምንም ለውጥ አላመጣም። ምክንያቱም እነሱ ፍላጎታቸው አገር ውስጥ አስገብተውን የሆነ ሴራ እንዲፈጥሩ ስለነቃደባቸው እኛ ከኢትዮጵያ መንግስት ጋር ብዙም የኔ ያህል እንትን አልነበረም። ግን የህዝቡን መብትና መብት ማስከበር ህዝቡን የሚፈልገውን የነበረውን የሰብአዊ ጥሰቶችን እንዲቆም ለማድረግ ለህዝባችን መብቶችና አጠቃላይ የኢኮኖሚ የማህበራዊ ጉዳዮችን እንዲከበር ነበረ ዋናው ዓላማውና በኋላ ላይ እመጣበታለሁ ዝርዝር። ነገር ግን ያ እንደማይሳካና የነሱ አሻጥር መሆኑን ስላወቅ አልተቀበልነው። ነገር ግን ከለውጡ በኋላ ምን አሁን በእነሱ ጊዜ ምንድነው በኋላ ወደዚህ ገብታችኋል፣ ግን እነሱን አለማመን ነው ወይስ ምንድን ነበር? አለመተማመን ነበረ እና ትንሽ እብሪትም ነበረና ገብታችሁ አገራችሁ እንደፈለጋችሁ መኖር ትችላላችሁ የሚል ምንም አይነት ስምምነት ሳይኖር ፖለቲካ ሚና ሳይኖር ገብታችሁ እንደማንኛውም ኢትዮጵያዊ መኖር ትችላላችሁ። እሱ እኮ ፍቃድ አያስፈልገንም፣ ኢትዮጵያዊ ማንን በፈለግነው ጊዜ። አሁን ለምሳሌ እኔ ምክትል ሊቀመንበር ሆኜ ሐሰን ነኝና ያን ድርጅት ለቅቄ ወደ ኢትዮጵያ መምጣት ይችል ነበር እንደ ግለሰብ። ነገር ግን እንደ ፖለቲካ አመራር ገብታችሁ አገር ውስጥ እንደፈለጋችሁ መኖር ትችላላችሁ የሚል ነበረ። ይሄ ደግሞ ለነበረው የሀገራችን የኢኮኖሚ የፖለቲካና የማህበራዊ ችግሮች የሚፈታ አልነበረም። የዛም አካባቢ በተለይ የሶማሌ ክልል በተለያዩ መንገዶች የተገለለ ህዝብ ስለነበረ ጭቆናም የሰብአዊ መብት ጥሰትም የነበረ ወደ 100 ሺዎች ህዝብ የተፈናቀሉበትና የተሰደዱበት ኬንያ፣ ኤርትራ፣ ጅቡቲ፣ ሶማሊያ የገቡበት ሁኔታ እያለ ወደ 10 ሺዎች እስር ቤት የታጎሩበት እያለ እንደዚሁም ሰው ያለ ምክንያት እየተገደለበት ልክ እንደ የሰው ቄራ የነበረበት ክልል ስለነበረ በዛን ጊዜ ያንን መቀበል
ለኛ ስድብ ነበርና አልተቀበልናቸውም። 8 ዓመት ሙሉ ስንደራደር አደራዳሪዎች ነበሩ። ከሲአር የሚባል የእንግሊዝ ሀገር ኢንተርናሽናል በጣም የታወቀ ድርጅት ነው፣ ዓለምን የሚያስታርቅ እሱም እንደ አማካሪ የነበረ ድርጅት ነበረ። አልተሳካም። እነሱ ለማቀራረብ ጥረት አድርገው ነበሩ፣ ያንን አልተሳካም። ምክንያቱም የነሱ ዓላማና የኛ ዓላማ አንድ ላይ መምጣት አልቻለም። ግን በወቅቱ መሀል ላይ የሚደረጉ መግለጫዎች ነበሩ። የኦጋዴን ብሔራዊ ነፃነት ግንባር ከኢትዮጵያ መንግስት ጋር ተስማምቶ ወደ ሰላም ተመለሰ ተብሎ 1-2 መድረኮች ይታወሳሉ። እና ምን ነበር ያን የሆነው? ትክክል፣ በደንብ ታስታውሳል አቶ ሲሳይ። ያ አንድ ግለሰብ ከጀርመን ሀገር አቶ ሳላዲን የሚባል አሁን አርፏል፣ ነፍሳቸው ይማር፣ አምጥቶ እዛ የአውሮፓና አሜሪካ የነበሩ እዛ ክልል ተወላጆችን 20 ጨምረውበት ትኬት ገዝቶላቸው ሆቴል ቡክ አድርገላቸው ነው እዚህ የመጣው። እንደ ትልቅ ድግስ ሸረተን የተካሄደውና ያ የትም አልደረሰም። ምክንያቱም ከእሱ ስራ አስፈጻሚ ኮሚቴ ነበረ፣ ግን ከዛ ከ3 ዓመት በፊት ነበረ የተባረረው። አንድ ግለሰብ አስቀድሞ የወጣ ፓርቲውን የሚያወክል ይሄ አሁን ያዋጠናል የዓለምን እዛ አካባቢ የነበረው ያን ጊዜ በዓለም ደረጃ የዓለምን ጂኦፖለቲክስ በተለይ ምስራቅ አፍሪካ ኦብናግ በጣም ሀያል ድርጅት ስለነበረ ያንን በተለይ የአጋር ድርጅቶችን ዲፕሎማሲዎችን አሜሪካና አውሮፓን አንድ ላይ እዛም ፖለቲካሊ አክቲቭ ስለነበር ያን እነሱን ለማስረዳት ሰላም ተፈጠረ የሚለውን ራሳቸው ነው ያታሉት እንጂ አንድም ነገር ጠብ ያለና ለማህበረሰቡ ለዛ አካባቢ የሚኖሩ ማህበረሰብ የመጣ ለውጥ አልነበረም። እና እነሱ ራሳቸው 6 ወር ከቆዩ በኋላ ወደ ጀርመን ሀገር ተመልሰው እና ከመጡበት ስዊድን፣ ዴንማርክ፣ አሜሪካ፣ ካናዳ ተመልሰው 20ዎቹ ነበሩ። እነዛ እሱ ብቻ ነበረ ድሮ ፓርቲ ውስጥ የነበረው። እሱም እንዳልኩት ከ3 ዓመት በፊት የወጣ ሰው ነበረ። ከዛ በኋላ ደግሞ 20ዎቹ ከፓርቲው ጋር ምንም ግንኙነት የሌላቸው የሶማሊያ ክልል ተወላጅ በመሆናቸው ስራ አጦችን ሰብስበው እዚህ መጥተው ነበረ ሸረተን የተለገሰላቸው። ያ ደግሞ በክልሉም ፖለቲካሊ፣ ኢኮኖሚካሊ እና ማህበራዊ ጉዳዮችን ምንም ተጽዕኖ የሌለባቸው መፍጠር የማይችሉ ሰዎች ስለነበሩ ምንም የመጣ ለውጥ አልነበረም። እነሱ ራሳቸው ሊታሰሩ ስል እንደገና በአብዲሌ ከሀገር ወጥተው ጥለው ኮብልለው ከመጡበት ሀገራት ተመልሰዋል ማለት ነው። አቶ ሀሰን አመሰግናለሁ። እንግዲህ በኋላ ላይ ደግሞ የኦጋዴን ብሔራዊ ነፃነት ግንባር ኢትዮጵያ ውስጥ ለውጥ መጣም፣ የጠቅላይ ሚኒስትር አብይ መንግስት ሲመጣም ልክ እንደ ሌሎች የፖለቲካ ድርጅቶች የኦጋዴን ብሔራዊ ነፃነት ግንባርም ወደ ሰላም መድረክ ተመለሰ ተፈራርሞ የሚል ነገር መጣና ምናልባት ከውጭ ሆኖ ለሚመለከትም ሰው ከዚህ ቀደም የኦጋዴን ብሔራዊ ነፃነት ግንባር ወደ ሰላም ተመለሰ ሲባል ኦብነግ አልተመለስኩም ብሎ መግለጫ ታወጡ ነበር። አሁን ግን እናንተ ስትመለሱ ቀረሁ የሚል ሌላ ማንም መግለጫ ያወጣ የለም። ወደዚህ ስትመለሱ የነበረው ነገር ቀደም ሲል የነበረው በድርድሩ እምነት አልነበረንም አላችሁ። በኋላ ላይ አዲስ መንግስት ስለሆነ እምነት አድረውባችሁ ነው ወይስ ምን ነበር ለመመለስ ያበቃችሁ? ትክክለኛ እና ወቅታዊ ጥያቄ ነው። አንደኛ ሁኔታዎችን አሰስ እናደርጋለን፣ እንገመግማለን። የነበሩ ሁኔታዎች ከለውጡ በኋላ ምንድነው ለውጥ ያመጣው የሚለውን አሰስ አድርገናል። የቢሆኑት ትንተኖችን አስቀምጠናልና ሲናሪዎችን ዲቨሎፕ አድርገናል። በተለይ እኔ ከተደራዳሪዎች ውስጥ አንዱ ነበርኩና 5 ነበር እና አሁን ያለው የኔ ተደራደራችሁት ከአዲሱ መንግስት ጋር አስመራ እና ግን መጀመሪያ ማዕከላዊ ኮሚቴ ይሄ ጉዳይ እንደኛም ስራ አስፈጻሚ ኮሚቴና እንደ ምክትል ሊቀመንበር ሌሎችም የቀድሞው የኦብነግ ሊቀመንበር አድሚራል መሐመድ ዑስማን ባለበት የአሁን አብዱራህማን ማህዲ ሊቀመንበር በጎዴ ላይ የተመረጠው እሱ ላይም አንድ ላይ ተነጋግረን ነው ሁሉም ስራ አስፈጻሚዎች አጀንዳውን ቀርጸው ከማዕከላዊ ኮሚቴ ጋር ዲስከስ በመወያየት ያሉትን ሁኔታዎች አማራጮችን በማየት ማዕከላዊ ኮሚቴ ባለበት ነው ይሄ ነገር የተወሰነው። ከዛ ምንድነው የኛ መደራደሪያ ነጥቦች ተብሎ ተለይቶ ለኛ ተሰጥቶናል። እኛ ደግሞ ያንን ዲቨሎፕ በማድረግ ፎርማት በማድረግ ለዲፕሎማሲ እና ለነበረው ውዝግብ መፍትሄ የሚሆን አድርገን ነው ያቀረብነውና ያን ደግሞ አስመራ ከተለያዩ ሀገራት ከአውስትራሊያ፣ ከአሜሪካ፣ ከአውሮፓ፣ ከሚድል ኢስት፣ ከምስራቅ አፍሪካ የኛ አመራሮች መጥተው አስመራ ላይ ተገናኝተን
ቅድም እንዳልኩት ውይይት አድርገን ይሄ ውሳኔ ተወስኖ የተወሰነ ሰው የተወሰነ አልነበረም። አዋጭነቱን ምንድነው የሚመጣው ካምቦላ ምንድነው የምናደርገው እንዴት ነው ሰላም መንገድ ችግሮች መፍታት የሚቻለው መቼም እኛ ያንን ዲስክሎዝ አድርገን እንትን ብለን አናውቅም ደና አድርገን አናውቅምና በዛ መሰረት ተወስኖ ልኡካን ቡድን ከኢትዮጵያ መጣ። በክቡር ዶክተር ወርቅነህ ገበየሁ ነበር የሚመራው። እዛን ክቡር አቶ አህመድ ሺዴ ክቡር አቶ ሙስጠፋ የነበሩበት ትልቅ የኢትዮጵያ ልኡካን ቡድን አስመራ መጥቶ እዛ አስመራ ላይ በምክትል ፕሬዝዳንት ቢሮ እና የተለያዩ ሆቴሎችን ስብሰባዎችን በማካሄድ በኢትዮጵያ የነበሩ ጭቆናዎችን እነሱ በመግለጽ እና የነበሩ ሁኔታዎችን መቀየር እንደሚያስፈልግ የጋራ አገር ስለሆነ የጋራ ሀገራችን ስለሆነች ኢትዮጵያ ከአሁን በኋላ እንደዚህ አይነት ነገሮች እንደማይኖሩና ይሄ ነገር በፖለቲካሊ እንደሚፈታ ነው የተናገረው እና 3 ነጥቦች ነበር አክቹአሊ ማደራደር ያለው ወይስ እርስ በርስ ብቻችሁን የተነጋገራችሁት የኢትዮጵያ መንግስት ባለስልጣናትና ኦብነግ? ወንድሞቻችን ስለነበሩ አላስፈላጊ ነበር። ኤርትራዎች ነበሩ ግን እነሱ በእኛ በኢትዮጵያ ውስጥ ጣልቃ እንዲገቡ እኛ አልፈቅድም። ግን ነበሩ እዛ ጠረጴዛ ላይ ነበሩ። ምክትል ፕሬዝዳንቱ ወይም አጠቃላይ አክቲቭ ሆኖ የማኔ አቶ የማኔ ነበሩ። ግን ያ ማለት በዛ ዙሪያ ላይ ምንም ኢንፍሉዌንስ አልነበረው። እኛ እንደ ኢትዮጵያዊ ወንድምና እህት ነበር ስንደራደር የነበረው እንጂ እነሱ ምንም አይነት ጣልቃ እንዲገቡ እኛም አንፈቅድም፣ እነሱም አልፈለጉም። ኦኬ እና 3 ጉዳዮች ነበር የተስማማ ነው። እሺ አንደኛ ከአሁን በፊት የነበረውን ግጭቶች እና አለመግባባቶች በሚዲያም ቢሆን በጦር ሜዳም ቢሆን እንዲቆም ሰሴሽን ኦፍ ሆስቲሊቲ ነበር አንደኛ። ጠላትነቱ እንዳይበቃ ጠላት እንዳይኖር ከዛሬ ጀምሮ እንደዛ አይነት ነገሮች እንዲቆሙ ኦክቶበር 2018 ኦክቶበር 20 ነበር የተስማማ ነው እና ያ አንደኛ ነው። ሁለተኛ ጉዳይ ደግሞ ኦብነግ አገር ውስጥ ገብቶ በሰላማዊ መንገድ ፖለቲካን በሚፈልገው መንገድ ህግና ስርዓትን ተከትሎ አገር ውስጥ ገብቶ እንዲያካሄድ ነው በሰላማዊ መንገድ። ሶስተኛ ደረጃ የተስማማ ነው ጆይንት ኮሚቴ የጋራ ኮሚቴ ተዋቅሮ ያ ኮሚቴ በኢትዮጵያ ውስጥ እና በኦብነግ እና በአገሪቷ መሪ የነበሩ ሰዎች መካከል የነበረውን ውዝግብ በሰላማዊ መንገድ እንዲፈታ እንዲታይ። ሁለተኛ ደግሞ የነበሩትን ሰራዊት አገር ውስጥ ገብቶ በሰላማዊ መንገድ ሪሃቢሊቴሽን እንዲደረግላቸውና ለምሳሌ የተጎዱ የቆሰሉ የተደፈሩ ሴት ልጆቻችን ነበሩ እነሱ ሪሃቢሊቴሽን እንዲያገኙና ፓርቲ አቋቁመው በሰላማዊ መንገድ ሰላማዊ መንገድ እንዲንቀሳቀሱ ነበር የተፈቀደው። ያ ከሆነ በኋላ ዲሰምበር 1 2018 እዚያ አዲስ አበባ ላይ ትልቅ አቀባበል ተደረገልን። በጣም ጥሩ አቀባበል ተደረገልን። ከቦሌ ኢንተርናሽናል ኤርፖርት እንደወረድን ወደ ሸራተን ሄድ እዛ አቀባበል ተደረገልን። ንግግሮች ተደረጉ። በዛ ይፋዊ የሀገር ውስጥ መግፋታችን ለህዝብ አበሰር። ካሁን በኋላ ጦርነት የለም፣ ሰላም ነው ያለው። በበኩላችን የሀገራችንን ኢኮኖሚ፣ ፖለቲካ፣ ማህበራዊ ጉዳዮች እንደምንሳተፍና ጦርነት እንዳይኖር ብለን አውጀናል በዛ ቀን። ያ ማለት በሶማሌ ክልል ያው ኢንተርቼንጅብል ነው። ኦጋዴን እና ሶማሌ ክልል ኢንተርቼንጅብል ነው። በደርግ ጊዜ ኦጋዴን ይባል ነበር፣ በአፄ ኃይለሥላሴ ጊዜ ኦጋዴን ይባል ነበር። በኢህአዴግ ጊዜ ነው ሶማሌ ክልል ያለው። እኛም በዛ ስም ደስተኞች ነን። ምንም ኦጋዴን ሲባል ደግሞ ጎሳ ወኪሎ ሳይሆን የሶማሌ ክልል ህዝብን ከዌስተርን ሶማሌ ሊበሬሽን ፍሮንት ዚያድ ባሬ እንትን ለማለት እሱን ለመነጠል ነው። ምክንያቱም ያ እንደ ከአሁን በፊት ይታይ የነበረው ሶማሊያ ኢትዮጵያ እንደወረረች ነው። ግን ያ ደግሞ የሸፈነው የዛ አካባቢ ማህበረሰብ የራሱ ፍላጎትና መብት ለማስከበር ይደረግ የነበረውን ትግል መጥፎ ስም ስለሰጠ ነው እና ከዛ ለመለየት ነው ኦጋዴን እንግሊዞች የጠሩበት ስለነበረ ስያሜው ከዛ ስለተሰጠ ነው እንጂ ከቀጥታ ከጎሳ ጋር አይገናኝም እና ለዛ ነው እና ከጎሳ ጋር ቢሆንማ ጎሳ እኮ እየተከፋፈለ ስለሚሄድ ውጤታማ አይሆንም። ስለዚህ የሶማሌ ክልል ህዝብ ተወክሎ ለመጀመሪያ ጊዜ በኢትዮጵያ ታሪክ የሶማሌ ክልል
ለብዙ ዓመታት ሲታገል ሰላምና ፍትህ የመጣበት ጊዜ ነውና ያ ከህዝቡ ማየት ይቻላል። አሁን የመጣው ለውጥ በጣም አስፈላጊ ነበረ። ከዛ የነበረንን በምስራቅ አፍሪካ በኤርትራ ስልጠና ላይ የነበሩ ወታደሮችን ወደ ሶማሊያ ክልል ልዩ ፖሊስ የሚቀላቀል ካለ እንዲቀላቀል፣ ያኔ ልዩ ፖሊስ ነበር፣ አሁን ፖሊስ ናቸው ያሉት። ራሳቸው ቮኬሽናል ትሬኒንግ ወስዶ ስልጠና በስራ ላይ የሚሰማሩ የስራ ዕድል ፈጠራ የሚፈጠርላቸው ነበሩ። ሌሎች ደግሞ በየፊ ነው ነጋዴ የሚሆን ፈልግ የሆነ ነገር ሪሃቢሊቴሽን ይሰጠዋል። ግብርና ወደ እርሻ የሚገባ ካለ እሱም አሁን አብዛኛዎቹ እንዳውም ምርት የሚያመርቱት የቀድሞው የኦብነግ የሰራዊት አባላት ናቸውና አሁን ሽንኩርት፣ ድንች እዛ አካባቢ በጣም ብዙ ይመረታልና እስከ ሶማሌ ድረስ ሶማሌላንድ ኤክስፖርት የሚያደርጉበት ሁኔታ ያለው እና ያ በጣም የተረጋጋ እና ስርዓት የያዘ መንገድ ነበርና ሰላም ለሁሉም ነገር መሰረት ነው፣ ለእድገት መሰረት ነው። ያኔ የነበረ የሶማሊያ ክልል ሁኔታና አሁን ሰማይና ምድር ነው። እንግዲህ እናንተ አቶ ሀሰን በዝርዝር ይመጡልኛል። መጣችሁ የሰላም ስምምነቱ 3 ነጥቦች ላይ መሰረት አድርጋችሁ ከገባችሁ በኋላ በአብዛኛው እንዳልኩት ምንድነው ኦነግ ከመጀመሪያው ጀምሮ ሲረብሽ ነበር። በተለያየ መንገድ ወደ ሰላም የተመለሱት በአብዛኛው በሰላማዊ መንገድ ላይ እንደ ኦብነግ የተጓዘ የለም። በአንጻሩ ደግሞ ትግል በሚደረግበት ወቅት ዓለም አቀፍ ዜና የነበረው ኦብነግ ነው። ምንም ጥያቄ ውስጥ የሚገባ ነገር አይደለምና በተፈራረማችሁት መሰረት ሂደቱ ቀና ሆኖ ቀጠለ ወይስ ችግር ገጠማችሁ? የተወሰነ ጊዜ በሰላም ነበር የሄደውና ምንድነው አሁን በስምምነቱ መሰረት ከገባችሁ በኋላ የተፈጸመና ያልተፈጸመ ወይ ደግሞ በሂደት የሚፈጸሙ ነገሮች ምንድናቸው? ኦኬ፣ በጣም ጥሩ ጥያቄ ነው። ይሄ አብዛኞቹ ከኢትዮጵያ መንግስት ጋር የነበሩትን ስምምነቶች ተፈጽሟል። ያው የሀገራችን ነባራዊ ሁኔታ የማይፈቅድ ጉዳዮች እንዳሉ የኢኮኖሚ ጉዳዮች አሉ፣ ሌሎች ጉዳዮች አሉና ይሄ አሁን ለምሳሌ የመጀመሪያው ወደ ፖሊስ የተቀላቀላል ኦብነግ ይገባል። ገብተዋል። ይገባሉ። በመንግስት ላይ እየሰሩ ያሉ ከፍተኛ ሹመት ያገኙ አሉ። አሁን 2 ቢሮ ኃላፊዎች አላቸው ሶማሌ በክልሉ ላይ ሌሎች ቦታዎችም እንደዚሁ እየሰሩ ናቸው እና ኢንቴግሬት ሆኗል ለማለት ፈልጌ ነው። የመጀመሪያው የፖለቲካ ተሳትፎ በኢትዮጵያ ምርጫ ቦርድ ተመዝግበው ሰርቲፊኬት ማግኘታቸው ነበር። ይሄ በጣም ትልቅ እርምጃ ነውና የነበረው አርማ እንኳን ክላሽንኮቭ የነበረውን ወደ እስክሪብቶና ደብተር ነው ያን ጊዜ የተቀየረው። ምክንያቱም ከአሁን በኋላ በሰላማዊ መንገድ እንታገላለን ብለው ነውና አርማው የተቀየረበት ዋና ምክንያት እሱ ነው። ከዛ ቀጥሎ ሰው በሰላማዊ መንገድ እንዲኖር እያንዳንዱ መማር የሚፈልግ እንዲማር የስራ ዕድል ፈጠራ እንዲፈጠርላቸው በመንግስት እንዲቀላቀሉና መንግስት መስሪያ ቤቶችም እየሰሩ ይገኛሉ። ሪሃቢሊቴሽንም ወደ ብዙ ብር ተሰጥቷቸው ለሪሃቢሊቴሽን መልሶ ማቋቋም እንዲሆንላቸው ተሰጥቷቸዋል፣ ብርም ተሰጥቷቸዋል። ያ ግን የክልሉ አቅምና ያለው ፍላጎት መመጣጠን ስለማይችል ትንሽ አንዳንድ ሰዎች ቅሬታ የሚያነሱበት ሊኖር ይችላል። ያ ግን ማጀር ነው፣ ትልቅ ነገር ነው ብዬ አላስብም። ሁሌ ሪሶርስ ባለበት ስካርሲቲ ባለበት ችግሮች ይነሳሉና በአገር ደረጃም እንደዛ ነው። ግን አብዛኞቹ ሳትስፋይድ ናቸው። አሁን የሶማሌ ክልል ህዝብ አጠቃላይ ኦብነግ ብቻ ሳይሆን ያለው ለውጥ በአገሪቷ የተከሰተው ለውጥና የተፈጠረው ለውጥ በጣም ከመቼውም የበለጠ እፎይታ አግኝቶ በሰላማዊ መንገድ ኑሯቸው እየመሩ በንግድ በግብርና በተለያዩ መንገዶች ትምህርት በመማር መንግስት በማገልገል ህዝብ በማገልገል እየሰሩ ይገኛሉ። አሁን ሶማሊያ ክልል ቅድም ባልኩት መሰረት ክልሉ ለሰው ኑሮ የሚመች አልነበረም። ልክ እንደ እንስሳ ቄራ አይነት ነበረ። ሰው የሚታረድበት ክልል ነበረ። ሰው የሚታሰርበት ክልል ነበረ። ሰው የሚሰደድበት ክልል ነበረ። አሁን ግን ሰው ሰላም አግኝቶ ከጠዋት እስከ ማታ መኪኖች የሚጓዙበት ፍሪሊ ጠመንጃ የማይታይበት ሰላማዊ ሰው ጦርነት ሰልችቶታል። ጦርነት ሰውን ይገላል፣ ሰው ይሞታል፣ ሰው ያልቃል፣ ሀብትን መሰረተ ልማትን ያወድማል። ምንም ያመጣው ፋይዳ እንደሌለ አውቀው ያን ተገንዝበው ለመጀመሪያ ጊዜ ሙሉ በሙሉ ኢትዮጵያዊነታቸውን በማረጋገጥ ከኢትዮጵያ ህዝብ ጎን ለበጎም ለክፉም መሳተፍ እንደሚችሉ ያረጋገጡበት ሁኔታና ደስተኛ የሆኑበት። ለምሳሌ አሁን ድሮ የነበረው ማይንድ ስቴት ሜንታሊቲ
የኦጋዴን በረሃ ይባል ነበር። አሁን ግን አምራች ክልል ሆኖ ሩዝ ይመረታል፣ ስንዴ ይመረታል፣ የተለያዩ መሰረተ ልማት ያሉበት። አሁን ለምሳሌ ሌላ ደግሞ ተጨማሪ በቅርቡ ክቡር ጠቅላይ ሚኒስትራችን አይታሰብም ነበር። የሶማሌ ክልል ይሄ ይሆናል ተብሎ አይታሰብም ነበር። $10 ቢሊዮን ኢንቨስትመንት ቀላል አይደለም። በአፍሪካም ብዙ አገራት ይህን ያህል ኢንቨስት አያደርጉም እና ለሶማሌ ክልል ብቻ ያው ጥቅሙ በአጠቃላይ ለኢትዮጵያ ነው። ዞሮ ዞሮ ግን እንደዚህ አይነት የስራ ዕድል ፈጠራን የመሰረተ ልማት፣ የትምህርት፣ የመንገድ፣ የውሃ፣ የመብራት እነዚህ የመሳሰሉትን ማህበራዊ ኃላፊነት ሶሻል ኮርፖሬት ሬስፖንሲቢሊቲ ያወጣል ተብሎ ይታሰብ ስለሆነ አሁን ለምሳሌ ሁለቱ የተፈጥሮ ጋዝ ማጣሪያዎች፣ የዚህ መዳበሪያ ፋብሪካ እና የሸበሌ ሪሶርት፣ የጎዴ ኤርፖርት እና በጣም ብዙ በርካታ በክልሉ የተሰሩ መሰረተ ልማቶች አሉ። ያ ከለውጡ በፊት አይታሰብም ነበር። ምክንያቱም የጦርነት አውድማ የነበረበት ክልል ስለሆነ ይሄ ትልቅ ለህዝቡ ኢፎይታ ነው። ለኢኮኖሚ እድገት አስተዋጽኦ ያበረክታል። እንዳውም ለሶማሌ ክልል ቀርቶ ለኢትዮጵያ ድረስ ቢተርፍ ስለሆነ ይሄ በደንብ አቶ ሀሰን እንግዲህ ምናልባት ያው ኦጋዴን ወይ ደግሞ ሶማሌ ክልልን በተመለከተ ያው በብዛት የሚታወቅ ነገር ነው። በቀደመው ጊዜ ጦርነት በዋናነት የሚካሄድበት አካባቢ ነው። እነ ሂውማን ራይትስ ዎች በሳተላይት መረጃ ጭምር ያወጡትን ሪፖርትም አስታውሳለሁ። በአውሮፕላን ጭምር ነበር የሚደበደበ የነበረው ክልሉ፣ ግጭት የሚካሄድበት ነበር። ከዛ ባሻገር ደግሞ ጄል ኦጋዴን የሚባል የምድር ቄራ የሚባል ከፍተኛ የሰቆቃ እስር ቤት እንደነበረም ያው በዛ ዘመን ይታወቃል። ያ ምዕራፍ አልፏል። ማንም ሰው የሚያየው ነገር ነው። ኢትዮጵያ ውስጥ ባለፉት 8 ዓመታት የተረጋጋ ክልል ተብሎ የሚጠቀስ በግንባር ቀደምትነት ቢኖር ሶማሌ ክልል ነው። ግን ይሄ ዘላቂ እንዲሆን በፖለቲካ በኩል ያለው ለምሳሌ ኦጋዴን ብሔራዊ ነፃነት ግንባር ገባ። እነዚህ ወታደሮቹ ታጣቂዎቹን በተመለከተ ወደ መደበኛ ህይወት እንዲመለሱ፣ ወደ ፖሊስም እንደዚህ እንዲመለሱ ስራዎች ተሰርተዋል ብለዋል። በስምምነታቸው መሰረት አንዳንድ ነገር መፈጸሙን ገልጸዋል። ግን የሆነ ቦታ ላይ ሄደና አሁን ኦብነግ የአስመራው ስምምነታችን ችግር ገጥሞታል በሚል ወደ ቢያንስ ሊቀመንበሩ ከሂደቱ ወጥቷል። አሁን ከኦጋዴን ብሔራዊ ነፃነት ግንባር እኔ ነኝ ብለው ማናቸውንም አማራጭ የኢትዮጵያ መንግስት ላይ ለማድረግ ይሄዳለሁ ብለው ከምንድነው ከሶማሌ ክልልም ወጥተው ውጭ ሀገር እንደሚኖሩ እናውቃለንና ምንድን ነው የተፈጠረው? ሂደቱ ከገባችሁ በኋላ አመራሩስ አንድ ሆኖ ዘለቀ ወይ? እሺ፣ ጥሩ ጥያቄ ነው። ይሄ በደንብ መታወቅ ያለበት ጉዳይ ነው። አንደኛ የሶማሊያ ክልል እንደሚታወቀው እንዳልከው ጦርነት አውድማ የነበረ ብዙ ሰብአዊ ጥሰቶችን ይካሄድበት የነበረ ሲፈጸም የነበረ ክልል ነው። አሁን ከለውጡ በፊትና በኋላ ብናነጻጽር ቅድም እንዳልኩት ሰማይና ምድር ነውና ለምሳሌ አሁን በሂውማን ራይትስ ዎች በየዓመቱ ሪፖርት ያወጣል። አምነስቲ ኢንተርናሽናልም እንደዚሁ ሪፖርት ያወጣል። በዚህ መሰረት ባለፉት 30 ዓመታት 20 ምናምን ዓመታት በየወሩ በየዓመቱ ስለ ኦጋዴን ሳይነሱ አይቀሩ ነበር። አሁን ግን ባለፉት 8 ዓመታት ስለ ኦጋዴን ስለ ሶማሌ ክልል የሚነሳ ጉዳይ የለም። ይሄ ራሱ ትልቅ ለውጥ ያሳያል። በሶማሌ ክልል ሰብአዊ መብት ጥሰት ተብሎ የሚነሳ ነገር የለም። ይሄ በደንብ መታወቅ አለበት፣ ለኢትዮጵያ ሕዝብ ግልጽ መሆን አለበት እና ይሄ በሶማሌ ክልል የተፈጠረው ለሌሎች አካባቢዎችም እንዲፈጠሩ እመኛለሁ። ይሄ በጣም ትልቅ ነው። አንዳንድ የሀገሪቷን ሰላም ማናገት የሚፈልጉ ኃይሎችም እንዳሉ እናውቃለን። ያ ግን በኋላ ላይ ይመጣበታል። ምንድነው የሚለው አሁን ለጠይቀን ጥያቄ ስመለስ ይሄ ትልቅ በጣም ብዙ ታሪክ አለው። ግን ለማሳጠር ያህል በ2019 አካባቢ አራተኛው የኦብነግ ጠቅላላ ጉባኤ ጎዴ ላይ አካሄድ። ጎዴ ላይ ስናካሄድ የቀድሞው የኦጋዴን ብሔራዊ ነፃነት ግንባር ሊቀመንበር አድሚራል መሐመድ ዑመር ኡስማን 21 ዓመት መርቶታል ድርጅቱ። 21 ዓመት በኋላ ደክሞኛል፣ አርጅቻለሁ፣ ሌላ ሰው ምረጡ ብሎ ሪዛይን ያደረገ በፈቃዳቸው ነው በፈቃዳቸው እና ካለው የኢትዮጵያ ፖለቲካ ሁኔታ ጋር አብረው መሄድ ስላልቻሉ ሪዛይን ያደርጋሉ ብለው ትልቅ ሰው ስለሆኑ ብዙ ዓመታት ስላገለገሉ የሶማሊያ ሪፐብሊክም አድሚራል ስለነበሩ ሪዛይን ያደረጉ።
ከዛ ጎሬ ላይ ጉባኤው 1500 አባላት ባሉበት ጉባኤ ተካሂዶ እኔ የጉባኤው ሊቀመንበር እንዲሆን ተመረጥኩ። 12 ቀን መራው። 12 ቀን ከውጭ ሀገር የመጡ ነበሩ፣ ሀገር ውስጥ የመጡ ነበሩ። በአጠቃላይ የኦብነግ አመራርና አባላት ከፍተኛ ካድሬዎች ተገናኝቶ ይህንን አገሪቷን ድርጅቱን መጻኢ ዕድል ለመምራት አንደኛ ሊቀመንበር መመረጥ አልነበረበት፣ ሁለተኛ ምክትል ሊቀመንበር፣ ሶስተኛ ማዕከላዊ ኮሚቴና ስራ አስፈጻሚ። ከዛ ስራ አስፈጻሚ በሊቀመንበሩ አማካኝነት ቀርቦ ማዕከላዊ ኮሚቴ ያጸድቅ ነበር። አልተግባባንም በዛ እና አቶ አብዱራህማን እጩ ሆኖ ቀረበ። አቶ አብዱራህማን ሊቀመንበርነት ነው ሊቀመንበር። ከዛ አቶ አህመድ ያሲን የሚባል እሱም ከውጭ ሀገር ነው የመጣው። እሱም አሁን የሶማሌ ክልል አንድ ቢሮ የሆነ ቢሮ ኃላፊ ነው። በደንብ አላስታውሰውም፣ ግን የቢሮ ኃላፊ ነው እና አጠቃላይ ሁለቱ ተወዳደሩ እና ሲወዳደሩ ማንን ነው ምክትል ሊቀመንበር የፈለጋችሁት ተብሎ ሲጠይቁ ሀሰን አሉ። እኔ ያኔ ስለመራው ማለት ነው። ከዛ ያው ሁሉም ነገር ከዜሮ ስለሚጀምር ሁለቱንም እነን እንደ ምክትል ሊቀመንበር እንደሚያደርጉ ነው የተናገሩት። እዛ ላይ ያው ሲገልጹ የራሳቸውን ሀሳብ ምን መቀየር እንደሚችሉ ሲወዳደሩ ማለት ነው። አዎ እያንዳንዱ ሰው የሚወዳደርበትን ነጥቦች ማምጣት የግድ መናገር የግድ ስለሆነ ያንን ይጨምሩበታል። ከዛ በዛ ምክንያት አብዱራህማን በሆነ ምክንያት ተመረጠ። አህመድ ያሲን አልተመረጠም። ጅጅጋ ላይ ስንመጣ ከጎዴ ወደ ጅጅጋ ስንመጣ ያው አህመድ ያሲን ስለተወዳደረ እኔ ምክትል ሊቀመንበርነቱ ቢተውና ለአቶ አህመድ ያሲን ያው የነበረውን ፍሪክሽን ለመቀነስ ድርጅቱ እንዲቀጥል ሆን ብዬ አቶ አህመድ ያሲን ቢሆን የሚል ሀሳብ አቀረብኩ። ከዛ ተቀባይነት ስላገኘም እኔ እንደ ምክትል ሊቀመንበር ሆኜ ቀጠልኩ። ከዛ ጊዜ ጀምሮ የስልጣን ሽኩቻ፣ የጥቅማ ጥቅም ግጭት፣ የፖለቲካ አለመግባባት፣ የኢትዮጵያ ፖለቲካ አለመረዳት፣ ፕራግማቲክ አለመሆን፣ አንዱን በመወገን በጣም ከፍተኛ ክፍል ነበር። እኔ ግን ያኔ ልክ ጉባኤው እንደጨረስ ማዕከላዊ ኮሚቴ ስብሰባ ጅጅጋ አደረግን። ያለኝ ሀሳብ እዛ ገለጽ። ከዛ ወደ አዲስ አበባ የተመደብኩበት ቦታ እዚህ የአዲስ አበባ ቢሮ ኃላፊና ምክትል ሊቀመንበር ሆኜ ሲሰራ ስለነበረ እዚህ መጥቼ ስራን ቀጠልኩ። ከዛ ሲሰራ ክፍፍሉ በጣም ተስፋፋ። አገር ውስጥም አገር ውጭም በሶሻል ሚዲያ ላይ መሰዳደብ፣ ፓርቲውን መንቀፍ እና ሌሎች በጣም ብዙ ጉዳዮች ተነስተው አንዳንዱ ደግሞ በጎሳ እውነቱን መነጋገር ስላለብን በጎሳ ከነ አብዲሌ ጋር በመወገን አንዱ ደግሞ ሌሎች አማታዎች አሉ ከነ ሙስጠፋ ጋር የሚወግኑ አሉ። እና እንደዚህ ነገሮች ስለተፈጠሩ እኔ በጣም ፎከስ ያደረኩት የኢትዮጵያ ፖለቲካ ፓርቲዎች ምክር ቤት አባል ነበርኩኝ። ያው ኦብነግን ወክዬ ሶማሌ ህዝብን ወክዬ እሱን ሲሰራ በጣም ቢዚ ነበርኩኝ። ክቡር ጠቅላይ ሚኒስትሩ ለፖለቲካ ፓርቲዎች የሚጠሩት ስብሰባዎችን ይሳተፍ ነበረ። ሌሎችም ኤምባሲዎች፣ የተለያዩ ተቋማት፣ ሰማያዊ መብት ተሟጋቾች፣ ምሁራን፣ አውደ ጥናቶች፣ የኦሮማራ ጥምረቶች ስብሰባዎች ሲካፈል ነበርና ሲሳተፍ ነበር። በጣም ቢዚ ነበርኩ። በዛ ሰርቲፊኬቱንም የኦብነግ ፖለቲካል ፕሮግራሙ ውስጥ ደንቡንም በመቅረጽ የነበረውን የኢትዮጵያ ምርጫ ቦርድ ጋር አብረን በመስራት በቀላሉ ያንን እንድናገኝ ረድቶናል እና በጣም ጥሩ ሂደት ነበረ። ነገር ግን የሚያሳዝነው ድሮ የነበረው የፖለቲካ ሁኔታ ጠላቱ ያው ወዳጁ ያ ነበር። አሁን ግን አገር ውስጥ ከገባን በኋላ ብዙ ኤፈርት ይጠይቃል። ብዙ ነገሮችን በምናይበት መነጽርና የሀገሪቷን ነባራዊ ሁኔታ የፖለቲካ የኢኮኖሚና የማህበራዊ ጉዳዮችን መረዳት በጣም ወሳኝ ስለነበረ እሱ በጣም ተቸግረን ነበር እና አንዳንድ ጥቂት ሰዎች ካልሆነ በስተቀር ሌሎቹ በጣም ተቸግረዋል። የቋንቋ ችግር ነበረ፣ የባህል ችግር ነበረ፣ የፖለቲካ መረዳት ችግር ነበረ። ያም በተጨማሪ በውስጥ ክፍፍል ላይ ጣልቃ ገብነትም ነበረ። ከውጭም የሆኑ ሰዎች ገንዘብ እየላኩ እንደዚህ አድርጉ የሚሉ ሰዎች ነበሩ እና ያንን በደንብ ስላልተረዱት እኔ ጨንቆኝ ብቻዬን እዚህ ምን ይሰራለሁ ብዬ 3 ጊዜ ጅጅጋ ሄጄ ነበረ ለማስታረቅ። ጅጅጋ ሄጄ
አንደኛ አንድ ሳምንት ቆየው ለማስታረቅ ሞክሬ አስማማቸው። ሲመለስ ባሷ ተመሳሳይ ሆኖ አገኘሁት፣ የባሰ ሆነ። ሁለተኛ ጊዜም 15 ቀን ቆየው እንደዛው። ሶስተኛ ጊዜና የመጨረሻ ድልስት ብዬ ሄድኩኝ። እዛ ሲሄድ 45 ቀን ቆየሁ። እዚህ ጋር 45 ቀን ሲቆይ ኮሚቴ አዋቀር፣ በማዕከላዊ ኮሚቴ ደረጃ፣ በስራ አስፈጻሚ ኮሚቴ ደረጃ። ከዛ 45 ቀን ከቆየን በኋላ 7 ኮሚቴ የነበረ ሰብሳቢ፣ 7ቱን ኮሚቴ ወደ 12 ገጽ የሚሆን ስምምነት ነጥቦችን ዘረዘረ። ከዛ እነዛ ስምምነቶችን ሚዲያ ጠርተን ጋዜጣዊ መግለጫ በመስጠት ለሀገራችን የሚጠቅመውና ለህዝባችን የሚጠቅመው፣ ለሶማሊያ ክልል የሚጠቅመው ነው፣ ለኢትዮጵያ የሚጠቅመው የሚጠቅመው ነው፣ ለሶማሊያ ክልል የሚጠቅመውና ያንን ጋዜጣዊ መግለጫ በአደባባይ ወተን ሰተን ያንን ተስፋ በማድረግ በቃ ጨረስ። ይሄ ምናልባት ይሄ ፓርቲ እንደዚህ ከቀጠለ የሚያመጣው መዘዝ ስጋት ስለነበረኝ ነው ያ ሁሉ ጥረት ያደረኩና እኛ በምንፈልገው መንገድ ከአገሪቷ ነባራዊ ሁኔታ ጋር አብሮ እንዲሄድ ለማድረግ ነበር ጥረቱና ከዛ ስንመለስ ወደዚህ ስንመጣ እኔ ወደዚህ ስንመለስ በሁለት ሳምንት ውስጥ እንዳውም የባሰ ግጭት ውስጥ ገቡና ለሁለት ተከፈሉ፣ ለሁለት ተሰነጠቁ። ያው በዋናነት የስልጣን ሽኩቻ ነው። ሁለተኛ ደግሞ ቅድም በዘረዘርኳቸው ከኢትዮጵያ የፖለቲካ ነባራዊ ሁኔታ ጋር አለመረዳት የነበረውን ፖሊሲ እንኳን እንትኑ ፖለቲካ ፕሮግራሙ ግልጽ ነበረ፣ ግን እንዴት ነው ማስፈጸሚያ? ለምሳሌ ነዳጅ አይውጣ የሚለው ድሮ ነበረ። አሁን ግን ስምምነት ከተገባ በኋላ ነዳጅ አይውጣ ማለት አይቻልም። ሌሎች ጉዳዮች እንደዚህ የተለያዩ ቦታዎች የኛ ሰራዊት ይዞ መጥቶ ለወያኔ ለቲፒኤልኤፍ ይሰጡ የነበሩትን የሶማሌ ክልሎችን እንዴት እናስተዳደር፣ ከነሱ ጋር ምን አይነት ግንኙነት ይኖረን፣ ከብልጽግና ፓርቲ ከክልሉ መስተዳደር ጋር እንዴት ግንኙነት ይኖራል የሚለው በጣም ሰፊ ልዩነት ስለነበራቸው አንዳንድ ሰዎች ያው በየቦታው አክራሪ አይጠፋም፣ ግን አንዳንድ ነገሮችን የሚያከርሩ ስለነበሩ በዛ አልተግባቡምና በእነዚህ ምክንያት ለሁለት ተሰነጠቁ፣ ለሁለት ሲከፈሉ ይሄን አስብኩኝ። በቃ 3 ጊዜ ሄጃለሁ፣ ጥረት አድርጌያለሁ ለሀገር፣ ለሰላም፣ ለፍትህ፣ ለዲሞክራሲ ሲባል እነዚህ ጥረቶችን አድርጌ ነበረ። ነገር ግን ስላልተሳካ 3 ወር ሙሉ ከዚህ ጋር ላያይዝና ማያዝ እፈልጋለሁ። 3 ወር ሙሉ ስለዚህ ጉዳይ አስብ ነበር። አሁን እኔ ኦብና ግን የመረጥኩት በሶማሊያ ክልል ያን ጊዜ የነበረው 4 ፓርቲዎች ነበሩ፣ ያው ለሪካርድ እንዲሆን ማለት ነው። 4 ፓርቲዎች፣ አንዱ ኦብናግ ነበር። ሁለተኛ ደግሞ ዌስተርን ሶማሊ ሊበሬሽን ፍሮንት ነበር፣ ድሮ ዚያድ ባሬ ያቋቋመው ማለት ነው። ሶስተኛ ደግሞ አልኢትሃድ ኢስላሚክ ነበር። አራተኛ ደግሞ ተጣሙል ኢስላሚክ ነበር። ሁለቱ ኢስላሚክቶች ኢትዮጵያን ስለማይወክሉ፣ ሶማሊያ ክልል ስለማይወክሉ እነሱን አልፈልጋቸውም ማለት ነው፣ ሃይማኖታዊ ስለሆነ ማለት ነው። የቀሩት ሁለቱ ደግሞ አንዱ የዚያድ ባሬ ስለነበረ አልፈልግም ማለት ነው። ይሄንን ነው የመረጥኩትና ያ የመረጥኩበት ዋና ምክንያት የሶማሊያ ክልል ህዝብ ፍትሃዊ እንዲያገኝ፣ ዲሞክራሲ ራሱን በራስ እንዲያስተዳድር እና የህዝቡን ጥያቄ እንዲመለስና ከወጣትነት ጀምሮ ኢንቮልቭ የሆንኩበት ቦራ ላይ ያነሳለ ስለነበረ ያ አውድ አሁን እየተበላሸ ስለመጣ፣ ያ ፕላትፎርም እየተበላሸ ስለመጣ አሁን ከዚህ ፓርቲ ጋር የመቀጠል ፍላጎት አልነበረኝ። ስለዚህ 3 ወር የፈጀብኝ አሰላስዬ አውርጄ አሽቼ ሁሉንም ነገር አይቼ የኢትዮጵያን ፖለቲካ፣ የምስራቅ አፍሪካን፣ የዓለምን ጂኦፖለቲክስ እና ያለው የዓለም ዳይናሚክስ በማየት በቃ ሁላችንም ሀገር ውስጥ ከገባን ያኔ መታገላችን ጥሩ ነበር። ህዝቡን ከጭቆና ከሶማሌ ክልል ወይ ለመላው ኢትዮጵያ እንደምታውቀው አንተ ራስህ አቶ ሲሳይ ውጭ ሀገርን ሆነን እኮ በሚዲያ ላይ በቪኦኤ በዶቼ ቬለ በኢሳት ቲቪ ስንቀርብ ነበር፣ እየተሟገትን ማለት ነው። ያልሄድንበት ሀገር የለም። አውስትራሊያ፣ ካናዳ፣ አውሮፓ ወደ 17 ሀገራት ለዚህ ህዝብ ስንታገል ነበር። አውሮፓ ዩኒየን በየ6 ወሩ ይጠራን ነበር፣ ሂሪንግ ነበር። አሜሪካም ኮንግረስ ሂሪንግ እያዘጋጀን ነበር እና ያ ሁሉ ስናደርግ የነበረው ለሀገራችንና ለህዝባችን ነበር። ያ አሁንም ሌሎች አማራጮች ስላሉ ለምን የተበታተነ ፓርቲና ኢፌክቲቭ ያልሆነ ለሀገርና ለህዝብ የማይጠቅመው ፓርቲ ለምን ይቀጥላለሁ በምን ወሰንኩኝና ሪዛይን ያደረኩ። ሪዛይን መልቀቂያ ያስገባው። ከዛ በአዲስ ስታንዳርድ በተለያዩ በቪኦኤ በቢቢሲ ሶማለኛ ተዘገበ።
ከዛ በኋላ ቤቴ ቆየውና እዚሁ አዲስ አበባ ከቆየው በኋላ ያው እንደ ማንኛውም ኢትዮጵያዊ ፖለቲከኛ ዲስቲኒ ኢትዮጵያ የሚባል ነበረ። ኢትዮጵያን መጻኢ ዕድል ወደፊቱ የመጻኢ ዕድል የተለያዩ የፖለቲካ 50 ከተመረጡት 40ዎቹ መጨረሻ ላይ 50 ሆኑ እንጂ መጀመሪያዎቹ 40 ሁሉም ታዋቂ ፖለቲከኞች ያሉበት መድረክ ስለነበረ ሶማሊያ ክልል ወክዬ እዛ ነበረ ሲሳተፍ ነበር። 2 ዓመት እዛ ቀጠል ሲናሪዎችን ዴቨሎፕ አደረግ እና ሪዮ የሚባል ትልቅ ድርጅት ዓለምን ስምምነት ላይ የሚሰራ ከካናዳ የመጣ ድርጅት ነበረ። እሱንም ያሰለጠነን እንደዚህ ነገሮችን ፍሪክሽን ወይም ጦርነት እንዳይነሱ ሰላማዊ መንገድ እንዲፈታ እና ሳውዝ አፍሪካ ሪኮንሲሊየሽን ኮሚሽን ሲቋቋም እነሱ ናቸው ትልቅ እንትን የነበራቸው አስተዋጽኦ። ኒካራጓም ታይላንድም እነዚህ ሀገሮች ልምድ ስላላቸው እነሱንም ሲያግዙን ለ2 ዓመት ያህል ኦን ኤንድ ኦፍ ሆነን እየሰራን ነበረ። ሌላም ስራዎች ከኤምባሲዎች ጋር ፒኤም ኦፊስ የሚጠሩ ስብሰባዎች እና ሌሎችም ቅድም ባልኩት እና ኦሮማራ ስብሰባዎችን ይሳተፍ ነበር እና በጣም አክቲቭ ነበርኩ። ከዛ በኋላ ሪዛይን ካረኩት 1 ዓመት በኋላ ብልጽግና ፓርቲ ከተቋቋመ ያው ኮቪድ መጥቶ ምርጫ ይራዘም የተባለበት ሁኔታ ነበር እና ያን ጊዜ አስታውሳለሁ ምርጫ ከመካሄዱ በፊት የሆነ 1 ዓመት ሲጨመር የሚል ሀሳብ ቀርቦ ነበረ። ምክንያቱም ኮቪድ ስላለ ለምርጫ አስቻይ ሁኔታ ስለሌለ ይራዘም የሚል የፖለቲካ ትርጉም ያስፈልገዋል፣ የህገ መንግስት ትርጉም ያስፈልገዋል የሚል ለፌዴሬሽን እና ቀርቦ ነበረ ፍርድ ቤት እና በዛ ሲተረጎም ተራዘመ። በተራዘመበት ጊዜ ያኔ ኦብነግ ምክትል ሊቀመንበር ሆኜ ሲሰራ የ10 ፓርቲዎች ጥምረት ነበረን። የዛ የ10 ከተለያዩ ብሔርና ብሔረሰቦች የተውጣጡ ፓርቲዎች ነበሩ። የዛ የህዝብ ግንኙነት ኃላፊ ነበርኩና አንዳንድ ሰዎች ስማቸውን መጥቀስ ማልፈልጋቸው ሰዎች ከመስከረም በኋላ መንግስት የለም ብሎ ማወጅ ፈለጉና በእኛ በኩል ያ እንዲሰራጭ ብሎ ነበር እና እኔ ያንን ተቆጠብኩኝ። ኢትዮጵያ እኮ አሁን መንግስት አላት እንትኑ ላይ ማለት የፓርቲዎቹ መድረክ ላይ ከመስከረም 30 በኋላ መንግስት የለም የሚለውን ሀሳብ እንዲስተጋባ ማለት ነው። እንዲስተጋባና እኛ ወተን ፐብሊክ ሪሌሽን ዲፓርትመንት ኃላፊ ስለነበርኩኝ የዛ 10 ፓርቲዎች ጥምረት ያ ጋዜጣዊ መግለጫ ሰጥቼ ከአሁን በኋላ መንግስት አንቀበልም የሚል በ10 ፓርቲዎች ስም ፓርቲ ጥምረት ስም እንዲሰጥ ነበር የተፈለገው። ያንን እኔ አልተቀበልኩም። ምክንያቱም አሳማኝ አልነበረም፣ ሎጂክም አልነበረም። በዛ ምክንያት ብዙ ስራዎችም ከነሱ ጋር ከዛ በኋላ አልሰራንም። ምክንያቱም በዛ ተቀያይመን ተለያየ። ከዛ ኦል ኦቨር ዘ ሰደን ምንድነው የተከሰተው? ኮቪድ ያለ ኮቪድ ሰው አዳፕት እያደረገ ስለነበረ ምርጫ ቦርድ ምርጫ ይካሄዳል ተባለ። እኔ ደግሞ የተወለድኩበት አካባቢ ያው ይመረጣሉ ብዬ አስብ ስለነበረ በግሌ ወዳደራለሁ ብዬ ነበር እና በግሌ ወዳደራለሁ ብዬ ሳስብ ምክንያቱም የነበርኩበት ፓርቲ ለቀቅኩኝ። ያው ፕራግማቲክ በመሆን የነበረኝ ፓርቲ ለቀቅኩኝ። ከዛ በግሌ ወዳደራለሁ ስል መጨረሻ ላይ ብልጽግና የትኛው ለኢትዮጵያ ሕዝብ የሚጠቅመው በግሌ ሳይሆን ፓርቲ ተቀላቅዬ ነው፣ በዛ ፓርቲ ውስጥ ትግል አድርገን ለሀገርና ለሕዝብ የሚጠቅመው ነው የሚለውን ከዛ ኢትዮጵያ ፖለቲካ ፓርቲዎች ሁኔታ ሳይ አብዛኞቹ የብሔር ፓርቲዎች ናቸው። እኔ ደግሞ ከአሁን በኋላ የብሔር ፓርቲ መግባት አልፈለኩም። ምክንያቱም አውቀዋለሁ የመጣው ውጤት ስለማቅ የብሔር ፓርቲ መቀላቀል አልፈለኩም፣ ፍላጎትም አልነበረኝም። ስለዚህ የነበሩትን ህብረ ብሔራዊ ፓርቲዎችን ከ3 አልበለጡም እና ከ3ቱ ያው ኢዜማ ነበረ፣ ያን ጊዜ አዲስ ነበረ፣ ብልጽግና ነበረ እና ፍትህና እኩልነት ፓርቲ ነበሩ። ሌሎች እንኳን ያው ኢትዮጵያ አንድነት ምናምን የሚሉ ውስጣቸውን ስለምናውቅ የኔ ያህል እንትን አልነበረም እና የብሔር ስለሚመስሉ እነሱንም እንትን አላልኩም። ስለዚህ 3ቱን ሳወዳደራቸው ደግሞ እኔ ደግሞ ፖለቲካ ውስጥ ወጣትነት ጀምሮ ፖለቲካ ውስጥ ስለነበርኩ ፖለቲካ ፕሮግራማቸውን አነበብኩ፣ ውስጥ ደንባቸውን አነበብኩ። የተሟላ በኢትዮጵያ ታሪክ
አካታች የሆነ ግልጽ የሆነ ፓርቲ ፖለቲካል ፕሮግራሙ ውስጥ ደንቡንም አንብቤ በደንብ የተደሰትኩበት የብልጽግና ፓርቲ ሆኖ ስላገኘሁት በራሴ ፍላጎት በማንም ግፊት ሳይሆን በራሴ ፍላጎት ያው ከወጣትነት ጀምሮ ከ21 ዓመት ጀምሮ ፖለቲካ ውስጥ ሲሳተፍ ስለነበረ ያንን ለማስቀጠል ነጋዴ መሆን አልችልም። በደም ስር ስላለ ይሄ ነገር ያዋጣል፣ ለሀገራችን ይጠቅማል፣ ለህዝባችን ይጠቅማል። ለሶማሌ ክልል ቅድም እንዳልኩት የሚጠቅመው ነገር ለኢትዮጵያ ይጠቅማል፣ ለኢትዮጵያ የሚጠቅመው ሶማሌ። ምክንያቱም አካታች የሆነ ህብረ ብሔራዊ ፌዴራሊዝም የሆነ ግልጸኝነት የሆነ በዩኒቲ ኢን ዳይቨርሲቲ አንድነት ላይ ልዩነትን የሚቀበል ፓርቲ ሆሊስቲክ የሆነ ፕራግማቲክ የሆነ ክቡር ጠቅላይ ሚኒስትራችን በጣም ማደንቀው መሪያችን ናቸው፣ ቪዥነሪ ናቸው እና ይህንን በማሰብ ብልጽግና ፓርቲን ለመቀላቀል ወስኜ ነው የገባሁት። ከዛ በኋላ ማንን ኮንታክት አድርጉ? አክቹዋሊ ሶማሌ ክልል የነበሩት ክቡር አቶ አደም ምክትል እነ አቶ ሙስጠፌ ርዕሰ መስተዳድሩ እና የዛ ፓርቲ ጽሕፈት ቤት ኃላፊ ኮንታክት አድርጎኝ ኮንታክት አደረኳቸው። ይህንን ፓርቲ ከእርሶ ሌላ ማን ብልጽግና ገባ? ከኦብነግ የገቡ አሉ፣ ግን በአመራር ደረጃ የገባ የለም። ምናልባት አቶ ሀሰን እንግዲህ ሶማሌ ክልል በአጠቃላይ ለውጥ እንዲመጣ ስትታገሉ ነበር። ኢትዮጵያ ውስጥ ለውጥ መጣ። የተደረገው ድርድር አሳማኝ ነው ብላችሁ ከዚህ ቀደም ከነበሩት ድርድሮች በተለየም ኢትዮጵያ ውስጥ ገባችሁ። ቢያንስ የተወሰኑ ዓመታት በሰላም ቁጭ ብላችሁ ነበር። መጨረሻ ላይ የተፈጠሩ ነገሮች አሉ። ለተፈጠሩት ነገር የሰጧቸው ዝርዝር ጉዳዮች አሉ። ምናልባት እንግዲህ አንደኛ ስትመጡ እዚህ ሀገር ስትመጡ ኦብነግን ሲመሩ የነበሩት ሰው የሶማሊያ ባህር ኃይል ጀነራል የነበሩ ናቸው፣ የጎረቤት ሀገር ሶማሊያ። በሌላም በኩል ደግሞ የኦጋዴን ብሔራዊ ነፃነት ግንባር ለመገንጠል ሲንቀሳቀስ ነበር። ይሄ የፈጠረው ግጭት ነገር ነው ወይ? ምናልባት እዛ ጋር አሁንም ሶማሌ ክልልን ገንጥለው ሀገር ማድረግ የሚፈልጉ ከመካከላችሁ ስላሉ ወይ ደግሞ ከሶማሊያ ጋር ለመቀላቀል የሚፈልጉ ሰዎች ስላሉ ነው ወይ ይሄ ነገር የተፈጠረው? ወይንስ ብልጽግና እንድትገቡ ፈለገ እንጂ እሱ የሚፈልገው ወይ ደግሞ የገዢው ፓርቲ እንዲጠናከር ስለሚፈልግ ኦብነግን በማዳከም ሂደት ውስጥ አሁን ወደ ብልጽግና ስለገቡ ሊነግሩኝ አይችሉም። ግን ምናልባት በዛ መልኩ እነሱም የሚያነሱት ነገር ካለ ብዬ ነው። ትክክለኛ ጥያቄ ነው፣ ተገቢም ነው። ነገር ግን ይሄ ጉዳይ ቅድም ባልኩት መሰረት የኦብነግ ዓላማዎች አንደኛ ማህበረሰቡ የተገለለ ከሁሉም ዘርፎች የተገለለ የፖለቲካ ኢኮኖሚና ማህበራዊ ጉዳዮች የተገለለ ማህበረሰብ ስለነበረ ልክ እንደተጨቆነ ህዝብ ነው እንደተጨቆነና በኢትዮጵያ የፖለቲካም ሆነ ሌሎች ጉዳዮች ተሳትፎ እንደሌለው እና ይህንን ታግሎ ራሱን በራሱ የሚያስተዳድርበት ፍትህ የሚያገኝበት መሰረተ ልማት የሚያገኝበት የስራ ዕድል የሚፈጠርበት ምርትና ምርታማነትን የሚያሳድግበት መንገድ ነው ዋናው ዓላማ የነበረው እና እንደዛ ሲል ደግሞ እውነቱን ነው አሁን የተናገርን ያለ ነው። ድብቆሽ የለም እዚህ ላይ መገንጠል የሚፈልጉ ሰዎች የሉ ማለት አለ። ያ ግን እኛ ኢትዮጵያ አንድነቷን ቀጥላ ህዝቡ ፍትህ እንዲያገኝና የነበረውን የሰብአዊ መብት ረገጣ እንዲቆም የፖለቲካ ተሳትፎ እንዲኖር ኢኮኖሚ ፍትሃዊ ኢኮኖሚ ሀብት ክፍፍል እንዲኖር ጥረት ሲያደርግ የነበሩ ሰዎች እኛ በውስጥ ትግል በማድረግ አሸንፈን ነው እዚህ ያመጣናቸው እና ያ ማለት አይጠፉም ማለት አይደለም። ግን ያው አንድ ፓርቲ ሆሊስቲክ ሲሆን በዲሞክራቲም አሜሪካ ብንወስድ በዲሞክራቲም መካከል ልዩነት አለ። ፋር ሌፍት እና ፋር ራይት የሚባሉ አሉ፣ ዊንጎች አሉ። እንደዛም በየትም ቦታ አክራሪ ሊኖር ይችላል። ግን አብዛኛው ሰው አሁን ሶማሌ ክልል ላይ ያለው ሰዎች የምጠይቃቸው የተፈጠረው ሰላም ደስተኞች ናቸው። ህይወታቸውን በሰላማዊ መንገድ እየመሩ ናቸው። አይ ግን ሰላም ብቻውን አንዳንዴ ሰላም ዘላቂ እንዲሆን ይፈልጋል። ቀጣይነት እንዲኖረው በኦጋዴን ብሔራዊ ነፃነት ግንባር በኩል ሲነሱ የነበሩ የመብት ጥያቄዎች ምላሽ አግኝተዋል ወይ? ይህን እንመጣበታለሁ እና አሁን በጠየቀው ጥያቄና ብልጽግና ፓርቲ ሆኜ ዲፈንድ ማድረግ ሳይሆን ሎጂክነቱን ነው ከማንንም ማረጋገጥ ይችላለን። አሁን
ብልጽግና ፓርቲ እንደማንኛውም ፓርቲ አገሪቷን እየመራ ነው። 16.5 ሚሊዮን ያለ አባላት ያለ ፓርቲ ነው እና ያ ፓርቲ ግዙፍ አውራ ፓርቲ ነው እና አገር እየመራ ያለ ፓርቲ እንደ ኦብነግ ግን ያለ ፓርቲ አሁንም ምርጫ እየተሳተፉ ናቸው። በሰላማዊ እንቅስቃሴ ላይ ያሉ አሉ። ምርጫም በሶማሌ ክልል በፌደራልም በክልል ምክር ቤትም እየተሳተፉ አሉ። ነገር ግን አሁን ያልከውን በዛ ምክንያት መዳከም ስለተፈለገ ነው ብለው አንዳንድ ያው ሁሌ እኛ ሀገር ላይ ሚዲያ ላይ ሚስዩዝ የሚያደርጉ ለሀገርና ለሕዝብ የማይጠቅሙ አሉባልታዎች የሚያሰራጩ ጉዳዮች ሊኖሩ ይችላሉ እና ያንን መሰረት አድርገው ነው አንዳንድ ሰዎች ይህን የሚያነሱት እንጂ ወይም የአንድ ግለሰብ ሀሳብ ሊሆን ይችላል። ግን የብዙሃኑ ማህበረሰብን ወይም የዛን ድርጅት የሚወክሉ አይደሉም። እውነቱን ለመነጋገር ከፈለግና ይሄ በጣም መሰረታዊና ወሳኝ ነገርና መረዳት ያለብን ጉዳይ ነው። የኦብነግ ጥያቄዎች ተመልሰዋል ቢባል እኔ በእምነቴ እኔም በማምነው መንገድ እና ባየሁት እና በሰማሁት አብዛኛው ተመልሷል። ያ ማለት ሙሉ በሙሉ ተመልሷል ማለት አለ። በሂደት የሚመለሱ አሉ። እነዛ በሂደት የሚመለሱ ጉዳዮች ያው ሁሉም ነገር እኮ ጊዜ ይወስዳል እና ጊዜ የሚወስድ ስለሆነ በትዕግስት ጠብቆ ያንን የሀገሪቷን አሁን በክልሉና በአጠቃላይ ኢትዮጵያ ላይ የሰፈነው ሰላም፣ ዲሞክራሲያዊ እና ፍትሃዊ ጉዳዮችን ህብረ ብሔራዊ ፌዴራሊዝም፣ አንድነትን፣ እህትማማቾችነትን፣ የግዢ ትርክትን የውል ትርክት የነበረውን አሁን ወደ ግዢ ትርክት የሶማሌ ክልል ህዝብ እኮ በኢትዮጵያ ታሪክ አይታወቅም ነበረ እና ያ ማለት ስል በመጽሐፍት ደረጃ በካሪኩለም የለም የአንድ ወገን ብቻ ነበረና ታሪኩ አይነሳም ነበር እና አሁን ያው በፌደራል ደረጃም እስከ ምክትል ፕሬዝዳንትነት የፓርቲው ምክትል ፕሬዝዳንት የደረሱ አጋር የነበረ የተባለው ክልሎች ወደ መሀል መጥተው ፔሪፌሪ የነበረውን ፖለቲካ ወደ ሰንተር እየገባን አሁን ብዙ ወጣቶች በፌደራል ደረጃ የተቀጠሩ ናቸው። ዩኒቨርሲቲዎች እንደማንኛውም ኢትዮጵያዊ እድል አግኝተው የተማሩ ናቸው። በፖለቲካ ዘርፍም ተሳትፈው በጣም ስፋት የተሳተፉ ናቸው እና አጠቃላይ የነበረው የሶማሌ ክልል ነባራዊ ሁኔታ ተቀይሮ ዛሬ በጣም ተለውጦ እናገኘዋለን። ነገር ግን ሁሉንም ሰው በፖለቲካም በኢኮኖሚም ማስደሰት አይቻልም። የሚቀሩ ጉዳዮች አሉ። እነሱንም በጊዜው የሚስተካከሉ ይመስለኛል። ምናልባት እንግዲህ አሁን ተመለሱ ከሚሏቸው ውስጥ አንድ ሁለት ነገር እስቲ አንሱ። በጊዜ በሂደት ይመለሳሉ አሁን ያልተመለሱ ግን ሁኔታዎች ሲፈቅዱ የሚመለሱ የሚሏቸው ነገሮች ምንድን ናቸው? አዎ ጥሩ ነው። ይሄ በሂደት የሚመለሱ ጉዳዮች አንደኛ አሁን ምርጫ ሁለተኛ ጊዜ እያካሄድ ነው። ፍትሃዊ ዲሞክራሲ ሪፕሬዘንቴሽን እንዲኖር ይፈልጋል። ያ ደግሞ በዛው በፓርቲዎች ደረጃ እና ጠንካራ መሆን ይጠይቃል። ህዝብን በሀሳብ መሞገትና ማሳመን ይጠይቃል። ያ ፕላትፎርም ይፈልጋል። ያ ፕላትፎርም ተሰጥቷቸዋል። ነገር ግን በአግባቡ መጠቀም ከኢትዮጵያ የፖለቲካ ዳይናሚክስ ጋር አብረው መሄድ ስላልቻሉ እሱ እስከሚመሩ ድረስ አንዱ ግንዛቤ ማስጨበጫ ስራዎች ያሉ የሀገሪቷን የፖለቲካ ሁኔታ መረዳት ራሱ ጊዜ ይወስዳል። ሌላው ጊዜ የሚወስደው የነሱ ኤክስፔክቴሽን በጣም ሀይ ነበር። ሀገር ውስጥ ከገባን ሁሉም ነገር አልጋ በአልጋ ይሆናል የሚል ነበር። አልጋ በአልጋ የሚሆንበት ቦታ አይደለም ያለ ነው። የኢኮኖሚ ቻለንጅ አለው፣ የፖለቲካ ቻለንጅ አለው። ያ ደግሞ ጠንክሮ መስራትና እጅ ለእጅ ተያይዘን ማንኛውም ኢትዮጵያዊ አብረን የተረጋገፍ ነው መውጣት የምንችለው እንጂ ዳር ቆመ ለእኔ ይገባኛል ይሄ ይሰጠኝ የሚለውን እሱ ደግሞ ትንሽ ችግር ስለነበረ እነዚህ ጉዳዮች ወደፊት ይፈታሉ የሚል ብዬ አምናለሁ። ሌላው ደግሞ በእነሱ መሀል ያለው ውዝግብ፣ የፖለቲካ አለመግባባት፣ የስልጣን ሽኩቻ አቶ አብዱራህማን አንዳንድ ሰዎች የቀድሞው ሊቀመንበር ይሉታል። አዲስ ሊቀመንበር አብዱልከሪም ስለተመረጠ ማለት ነው እና አብዱራህማን ውጭ ሀገር ወጥቶ እንግሊዝ ሀገር ነው የሚኖረው። እዛ የኢትዮጵያ መንግስት የተስማማንባቸው ስምምነቶች አልፈጸሙም የሚል ቅሬታ አለው። ግን በግለሰብ ደረጃ ነው እንጂ የሶማሌ ክልል ህዝብ ወክሏል። እውነት ነው ነገር አሁን ትናንትና ምርጫ ቦርድ ያወጣውን ስም ዝርዝር እያይ ነበርና በጣም በርካታ የሆኑ የኦብነግ እጩ አባላቶች አሉ እዛ ውስጥ እና እነሱ በሀገር ውስጥ ያሉ የኦብነግ አመራሮች እና አባላት ተሰብስበው ጉባኤ አካሂደው
አብዱልከሪም ሼክ ሙሳን መርጧል። እና ሁሌ የሚያፈነግጥ ሰው አይጠፋም። እና ያፈነገጠ ሰው ከሊቀመንበርነቱ የተነሳ ምንም አይነት የፖለቲካ ተጽዕኖ መፍጠር የማይችል እንደ ግለሰብ የሚታይበት ሁኔታ ስላለ ያ ነው አሁን ያለው። ታጣቂዎች አሏቸው የላቸውም? ታጣቂ የሚባል የለም ሶማሌ ክልል። እና ከሞቃዲሾ የሚነሳው መኪና ሶማሌ ክልል ይገባል። ከጅቡቲ የሚነሳው ሶማሌ ክልል ይገባል። ከአርጌሳ የሚነሳው ሶማሌ ክልል ይገባል። ከአዲስ አበባ የሚመጣው እንደዛው ከነይሮቢ የሚመጣው። ስለዚህ በጣም ሰላማዊ የሆነ ሰላማዊ ነው። አቶ አብዱራህማን እንግዲህ ምንድነው የአስመራው ስምምነት ታግሰን ጠበቅን። ስለዚህ ስራ ላይ መዋል አልቻለም። በሰላማዊ መንገድ አልጨረስንም፣ መጨረስ አቃተን። ስለዚህ መብታችንን በኃይል እናስከብራለን ብለው ሲወጡ ታጣቂዎች ይዘው ወጡ። እንደዚህ አይነት ነገር ነበር የሚመስለው። አይ እውነቱን ለመነጋገር ሶማሌ ክልል የኦብነግ ታጣቂ የለም። የነበራቸውን ታጣቂ በሙሉ ወደ ሶማሌ ክልል አስረክበው ሶማሌ ክልል ቅድም ባልኩት መሰረት መልሶ ማቋቋም ላይ ስልጠና በመስጠት ቮኬሽናል ትሬኒንግ ልዩ ፖሊስም የተቀላቀሉ ስለነበረ እሱ ያ አክትሟል። የለም የሚባል ነገር የለም። ግን አሁን አቶ አብዱራህማን ያው ሁላችንም የሆነ ነገር ሳፖርት ለማግኘት ከሆነ አካል የሆነ ሎጂክ ክርክር ማምጣት ይጠበቅብናል። ያንን ነው እሱ አሁን ስካይፕ ጎት አድርጎ ለመጠቀም እየሞከረ ያለው። ግን ያ የሶማሌ ህዝብ በደንብ ነቅቷል፣ በደንብ ያውቃል። ያ ምንድን ነው አሁን በእነሱ መካከል የነበረውን ስልጣን ሽኩቻ አብዱራህማን ከስልጣን ስለተነሳ በቃ እነሱ ጋር ጣት ከመቀሰር ወደ ትልቁ ኢትዮጵያ መንግስት ጣት መቀሰር ይቀለዋል። እና ያንን ነው አሁን የተጠቀሙበት ያለው። እነሱ ተከፋፍለው ለሁለት ከተከፋፈሉ በኋላ ነው አብዱራህማን አሁን አንዱ ራሱ እሳቸው ከወጡ በኋላ የሚያወጡት መግለጫ በቅርቡ የዚህ የተፈጥሮ ጋዝ ማዳበሪያ ፋብሪካውና የመሳሰሉት ኦጋዴን ክልል ወይ ደግሞ ሶማሌ ክልል ወደ 10 ቢሊዮን ዶላር በላይ ነው። እርሶ ያ ትልቅ ስጦታ ነው ለሶማሌ ክልል ሲሉ እነርሱ ደግሞ ያንን የሶማሌን ህዝብ እንደመበደል አድርገው መግለጫ ወጥተዋል። ትክክል ነው፣ እኔም አይቼዋለሁ። ነገር ግን ያ ምንድነው አለው ለማለት ነው እንጂ እኔ እኮ ኮምፒውተር ይዤ ሁሉም ቦታ ሄጄ እንደዚህ ተፈጥሯል ብዬ ጋዜጣዊ መግለጫ መስጠት እችላለሁ። እሱም እንደዛ ነው የሚያደርገው። ስለዚህ ግለሰብ ነው። ምክንያታቸው ምንድን ነው? ለምሳሌ ምናልባት ያ የተፈጥሮ ጋዝም ማዕድን ምንድን ነው ማዳበሪያ ፋብሪካውም ሶማሌ ክልል በመገንባቱ የሶማሌ ክልል ህዝብ ምንድን ነው የሚያጣው? ምናልባት ስላልገባኝም ጭምር ደግሞ ተመሳሳይ ነገር ስለሆነብኝ ኤርፖርት ቢሾፍቱ ሲሰራ ኦነግና ኦፌኮም መግለጫ አውጥተዋል። እና አንዳንዴ ልማት የለም ይባላል። ደግሞ ልማቱ ሲሄድ ደግሞ ልማቱ ሰዎችን አፈናቀሉ የሚል ነገር ይመጣል። እኔ እንደሚመስለኝ አንደኛ ድሮ ያው እኔም እዛ አካል ስለነበርኩ መካድ አልችልም። ድሮ የነበረው ሜንታሊቲ ነው ያው ቆሞ ቀር ወይም እዛው ተሸክለው የቀሩ ናቸውና ምንድነው ድሮ በጦርነት የነበረበት ጊዜ እና አንተም ታስታውሳለህ ያኔ ቻይናዎቹ የተገደሉበት ጊዜ እሱን አነሳውልህ ብያለሁ። ያኔ ቻይናዎቹ የተገደሉበት ጊዜ ብዙ በቪኦኤም በዶቼ ቬለም በኢሳቲቪም ቀርበን ጋዜጣዊ መግለጫ ሰጥተን ነበርና ምንድነው ያኔ የነበረው እዛ አካባቢ ህዝቡ የተገደለ የተፈናቀለ የተሰደደ የተጨቆነ የተበዘበዘ ፒቲ በሌለበትና ከፍተኛ ሰብአዊ ጥሰት ያለበት ያን ጊዜ 60 መንደሮች በአውሮፕላን ተቃጥሎ በሳተላይት ምስል ታይቷል እና በዓለም ደረጃ አሳይተናቸዋል። ያ እንዳለና ያ የነበረው ሁኔታ ፓርቲው ወይም ድርጅቱ ይሄን ነገር ህዝቡ የሞተ የተገደለ የሚኖርበት ቀዬ የተቃጠለበት ስለሆነ አይውጣ ጋዝ የሚባል ልማት የሚባል አያስፈልግም የሚል ድምዳሜ ነበር የደረሰው ኦብነግ ማለት ነው። ያ ታሪክ ነው። አሁን ግን ጥያቄዎቹ ተመልሶ ልማት እያለ ሰላም እያለ አገር ውስጥ እየገባን ከገቡ በኋላ ፓርቲ ተመስርቶ ሰላማዊ እንቅስቃሴ አድርጋለሁ ብሎ አንድ ሰው አፈንግጦ ወጥቶ ጋዝ አይወጣም ማለት ያ ቆሞ ቀርነት ነው። ሎጂክም አይደለም። የሶማሌን ህዝብን ሀሳብን አይወክልም። የሶማሌ ህዝብ ልማት ነው የሚፈልገው፣ የስራ ዕድል ፈጠራ ነው የሚፈልገው፣ ቴክኖሎጂ ነው የሚፈልገው፣ እውቀት ነው የሚፈልገው፣ መሰረተ ልማት፣ የመንገድ፣ የውሃ፣ የመብራት፣ የጤና፣ የትምህርት ነው የሚፈልገው እንጂ
ጦርነት አገሽግሾታል። ጦርነት የሚባል መስማት አይችልም። ሰላም ደግሞ የሁሉም ነገር መሰረት ስለሆነ አንዳንድ ጊዜ ሶማሌ ክልል ላይ በሶሻል ሚዲያ ላይ ፖስት የሚደረጉ ፖስቶች በጣም የሚገርሙ ናቸው። ክቡር ጠቅላይ ሚኒስትሩ ቲቪ ላይ ሳዩ የሚስሙ በቲቪ በአካል ሳይሆን በቲቪ የሚስሙ የሀገር ሽማግሌዎች አሉ። ምክንያቱም ያለፉበትን ሰቆቃ ስለሚያስታውሱ አሁን ያሉበትን ደረጃ ስላዩ ህዝቡ በነፃነት እየኖረ የጎደለው እምበዛም የለም። የጎሉ የሚሰሩ ወደፊት ቀጣይ ስራዎች የሚፈልጉ ስራዎች አሉ። እነዛ ስራዎች በየትም ሀገር እኮ አሁን ሀገረ መንግስት ግንባታ ላይ ነን። ሌሎች ሀገሮች እኮ ኔሽን ቢልዲንግ ሀገረ መንግስት ግንባታ ጨርሰው ምን ጎደለን እያሉ ነው። በኢኮኖሚ በማህበራዊ ጉዳይ በጀቱን ለወጣቶች እናብዛ፣ ለመከላከያ እናብዛ፣ ለትምህርት እናብዛ፣ ለጤና እያሉ ነውና እኛ ግን ያ ደረጃ ላይ ለመድረስ ብልጽግና ፓርቲ ከፍተኛ ጥረት እያደረገበት እየሰራ ያለ ሁኔታ ስለሆነ ይሄ አማራ ክልል ብንሄድ፣ የተለያዩ ደቡብ ክልሎች ብንሄድ፣ አፋር ክልል ብንሄድ፣ ትግራይ ክልል፣ ኦሮሞ ክልል ብንሄድ ተመሳሳይ ጥያቄ ነው። ያ የሁሉም ህዝብ ጥያቄ ነውና አቅም በፈቀደ መንገድ እየተባበረ ነው ሀገራችን እያለማል። ሀገራችን የአፍሪካ የብልጽግና ተምሳሌት እንድትሆን 22 ላይ እየተሰራ ነውና በጣም ያ የሁሉም ጥያቄ ስለሆነ ወደፊት የሚመለስ ነው የሚል ነገር ነው ያለ። እንግዲህ ምናልባት ቅድም ስለ እንትኖቹ ያኔ ስለነበረው ጥቃት በኋላ መለሳለሁ። ግን ሶማሌ ክልል ምናልባት አንዳንዴ ጥያቄ ክልሉን ማን ያስተዳድረዋል የሚለው ይነሳል። በተግባር የምናያቸው ደግሞ የሞግዚት አስተዳደር ነበር። አለዛም ደግሞ ወታደሮች ሚና ነበራቸው። በተለይ ሶማሌ ክልል ላይ ወታደሮች የጀነራሎች ሚና እንደነበር ይታወቃልና ምናልባት እርስዎ አሁን የኦብነግ ሰዎች ሶማሌ ክልል ላይ ከአቶ ሙስጠፌ ጀርባ ፌደራል መንግስት ሁሉም ክልል ላይ አብሮ ነው የሚሰራው። ሶማሌ ክልልን ግን ከአቶ ሙስጠፌ ውጭ የበላይ ሆኖ ወይ ደግሞ በሆነ መንገድ ተጽዕኖ እያደረገ የሚያስተዳድር አካል አለ ወይ? እንዲህ አይነት ጥያቄ አለ ወይ ሶማሌ ክልል ላይ? ያለ አይመስለኝም። ይሄ ጥያቄ ያው ኖርማል ሰው ይህንን ጥያቄ አይጠይቅም። ምክንያቱም ግልጽ የሆነ ጋህድ የሆነ ሁኔታ ነው ያለው። የስራ ስርዓት አለ። በፌደራል ደረጃ ያው ፌደራል መንግስት አለ፣ ኮንስቲቱሽን አለ፣ ህገ መንግስት። ያ በህገ መንግስት ነው ሀገሪቷ የተዳደረች ያለችው። ከዛ ደግሞ የሶማሌ ክልል እያንዳንዱ ክልል የራሱ ሆነ ህገ መንግስት አለው፣ ውስጥ ደንብ አለው፣ አሰራር አለው። አጋር ክልሎች ይባሉ የነበሩትን ደግሞ አሁን ጠረጴዛ ዙሪያ ላይ ተቀምጦ እኩል ከማንኛውም ኢትዮጵያዊ ጋር ስራ አስፈጻሚ ኮሚቴ አባል ሆነው ማዕከላዊ ኮሚቴ አባል ሆነው እየሰሩት ነው ያለው። ስለዚህ ድሮ እኔ እንኳን ከነሱ ጋር ስታገል ነበረ፣ ግን ባለኝ መረጃ መሰረት አንድ ጀነራል አብርሃም ወልደ የሚባል ነበረ። አብዲሌን እንደፈለገ ነበር የሚያሽከረክረው። ያ አሁን የለም፣ ኳርተር የሚባለው ማለት ነው። እና እንደዚህ አይነት ስለነበረ ያ የለም። አሁን ሶማሌ ክልል ፒውርሊ በራሱ ነው ራሱን እያስተዳደረ ያለው። ያ አጠቃላይ ቅድም ባልከው መሰረት የሀገራችንን አንድነት መጠበቅ ያስፈልጋል። አጠቃላይ እኔም ያለሁበት የህዝብ ተወካዮች ምክር ቤት የሚያወጣቸው አዋጆች አሉ። ያ ደግሞ ከክልል ጋር የሚጻረሩ ይታያል። እና ይሄ የጋራ የሀገር ጥቅም ለማስከበር የሀገራችን ልዑላዊነት ለማስከበር በአንድነትም ብዝሃነት እንዲፈጠር ካልሆነ በስተቀር የሚወጡ አዋጆች፣ የሚወጡ ደንቦች፣ የሚወጡ መምሪያዎች ለሁሉም ኢትዮጵያ ነው እንጂ ለሶማሌ ክልል ብቻ የሚወጣ አይደለም። ስለዚህ ያ የቀረ ጉዳይ ነው። አሁን ያንን የሚያነሱ ሰዎች ካሉ ያው በጨለማ ውስጥ ነው ያሉት። ወደ ብርሃኑ ለማለት ፈልጋለሁ፣ እውነታውን እዩት ለማለት ፈልጋለሁ። እንግዲህ ቅድም አሁን ልማት የሚለው ነገር ለሶማሌ ክልል ያስፈልገዋል፣ ግን መብቱ ተገፎ ነፃነቱ ተገድቦ በአውሮፕላን እየተደበደበ ልማት በሚል የሚደረገውን ነገር ስላልተቀበልን እርምጃ ወሰድን ብለዋል። ባለፈው በዚህ በአብዛኛው ኢትዮጵያንና የቻይና እንትኖች ላይና በጣም አሰቃቂ ነበር። ከ50 በላይ ሰው የተገደለበትና በዛ ደረጃ እርምጃ ከመውሰድ ይልቅ ማሳሰቡ ማስጠንቀቁ አይሻልም ነበር ወይ? እንደ ቡድን እኔ እንኳን የዛ ውሳኔ ውስጥ አልነበርኩም። እኔ ውጭ ሀገር ነበርኩኝ። የኛ ፖለቲካ ዊንግ ነበር፣ ፖለቲካ ክንፍ፣ ወታደራዊ ክንፍ ደግሞ አለ። ወታደራዊ ክንፍ ነበረ እና ወታደራዊ ክንፍ ነው ይህን ውሳኔ ከአስመራ የነበራቸውን ዋና ሄድኳርተር ጋር በመነጋገር
ይህን የፈጸሙት እንጂ እኛ ዜና ልክ እናንተ እንደሰማችሁ ነው እኛም ዜና ላይ የሰማነው እና ከኛ የተሰወረ ውሳኔ ስለነበረ ይሄ ነገር ተነጋገራችሁበት በኋላ? አዎ ተነጋገርን። ይሄ እንዴት ሆነ ማን ነው የወሰነው የሚለውን ተወያይተንበታል። ግን ያው አንዴ የተፈጠረ ነገር ስለሆነ ውስጣችንን ክፍል እንዳይመጣ ብለን ነው እንጂ እኔም ራሴ ኢትዮጵያ ሆነ ቻይና እንዲገደል ፍቃደኛ አልነበርኩም። ቢጠይቅ ኖሮ እንትን አልነበረም። ማስጠንቀቅና የሆነ መልእክት ማስተላለፍ እንጂ በጣም ይቻል ነበር። ብዙ ሌሎች ሜካኒዝሞችን መጠቀም ይቻል ነበር። ነገር ግን የወታደር ጉዳይ ታውቃለህ፣ የሽምቅ ወጊያ ታውቃለህ። ከየት ተነስተው ከየት እንደመጡና እንዴት እንደገደላቸው አላውቅም። ቻይናዎችም ይሁን ኢትዮጵያም ይሁን ሌላም አገር ሰው ማንኛውም ሰው እንደ ሰውነቱ እንደ ሰብአዊ ፍጡር መከበር ያለበት ነው ማምነው እና ይሄ እኔ በጣም ደስተኛ አልነበርኩም ይሄ ጉዳይ። ግን አቶ አብዱራህማን ቢቢሲ ላይ ቀርበው ኢንተርቪው ተደርጎ እስከሚኖርበት አካባቢ ድረስ እንግሊዞች ማስጠንቀቂያ የሰጡበት ሁኔታ ነበርና ይሄ በጣም ከባድ ውሳኔ ነበረ። ግን ያው የወታደሩ ክንፍ ነው ጄኔራል ያካሄደው፣ እኛ የፖለቲካ ክንፍ ነበር። አቶ አብዱራህማን አሁን ከኤርትራ ጋር ግንኙነት አላቸው? ይሄዳሉ ወደ አስመራ? አክቹዋሊ ይሄ ጥያቄ በጣም ወሳኝ ነው። እውነቱን ለመነጋገር ይሄ ጉዳይ አብዱራህማን ቀጥታ ከአስመራ ጋር ግንኙነት አለው ማለት አልችልም። ግን አንዳንድ ጭምጭምታዎች ይነሳሉ ወይም እንሰማለን። ሌላ አንድ የአስመራ ጽሕፈት ቤት ኃላፊ የነበረ ስቲል ግንኙነት ያለው ሰው አለ፣ አቶ ፈይሰል የሚባል ፈይሰል ያው ከአብዱራህማን ጋር አንድ ግሩፕ ናቸው፣ ይግባባሉ። አቶ አብዱራህማን ከስንት ሰው ጋር ነው የወጡት ማለት ነው ከድርጅቱ ሲወጡ? አሁን ወደ ውጭ ሀገር ሲሄዱ ጥለው አሁን ኦብነግን ወጥተናል ነው እሳቸው ያሉት። ሌላው አልወጣንም እያለ ነው። ከእርሳቸው ጋር ስንት ሰው ወጣ? አይ ቲንክ እስከማውቀው ድረስ ውጭ ሀገር ያሉት ሰዎች ናቸው እንጂ ምንም አብሮ ሀገር ቤት የተመለሰ የለም። እና እነሱም በጣት የሚቆጠሩ ናቸው። አብዛኛው ህዝብ ሶማሌ ክልል እዚያ ያሉት ኦብነጎችን ነው የሚደግፉት እንጂ ያንን አሁን ጦርነት የሚባል ረብሻ የሚፈጥር ሰው አይፈልጉም፣ መስማትም አይፈልጉም። ሎጂክም አይደለም። ያኔ ስንታገል በምክንያት ነበር የምንታገለው። በምክንያት ነበረ ነዳጅ አይውጣ፣ ተፈጥሮ ጋዝ አይውጣ የተባለው። አሁን ደግሞ ያ የነበሩ የህዝብ ጥያቄዎች አብዛኛዎቹ ስለተመለሱ ትግል ውስጥ የሚያስገባ ሎጂክ የሆነ ምንም አይነት መሰረታዊ ነገር የላቸውም። ስለዚህ አሁን አብዱራህማን ቢቢሲ ላይ ቀርቦ ወይም የራሱ ኮምፒውተር ላይ ላፕቶፕ ላይ የሚጽፋቸው ጋዜጣዊ መግለጫዎች ምንም በህዝብ ዘንድ ተቀባይነት የላቸውም እና አብዱራህማን የሚሞክረው ሊታይ ነው። እኔም ስለተገፋው እና የገፋው ማን ነው? የሶማሌ ክልል መንግስት አለ፣ ብልጽግና ፓርቲ አለ። የራሳቸው ጣልቃ ሳይገባ መንግስት ጣልቃ ሳይገባ የራሳቸው ፓርቲ ነው የገፋቸውና ያንን እኔም ቅል በቀላለሁ በሚል ከተለያዩ ድርጅቶች ጋር ከኦነግ ሸኔ ጋር ከቲፒኤልኤፍ ጋር ቲፎዞ ያሳያል በጽሁፉ ላይ የምንረዳው እና ያ ተቀባይነት የለውም በሶማሌ ዘንድ፣ በሶማሌ ህዝብ ዘንድ፣ በኢትዮጵያም ተቀባይነት የለውም። ነገር ግን ወደፊት የሚታይ ይሆናል። ምንም አይነት ሳፖርተር ወይም ደጋፊ የሌለ ሰው 30,000 ጊዜ የተለያዩ መግለጫዎች ቢያወጣ በሶማሌ ክልልም በኢትዮጵያ ዘንድም ምንም አይነት የፖለቲካ ለውጥ ሊያመጣ አይችልም። ምክንያቱም ቅድም ስናነሳ የነበረው ጀርመን ሀገር የነበረው ሰው ከ3 ዓመት በፊት የተባረረ እዚህ የቀድሞው ስርዓት ያስመጣቸው ብዙ ወጪ አውጥተው ተከታዮችንም አፍርቶላቸው ምንም ለውጥ ስላላመጣም ይህም ተመሳሳይ ነውና ምንም ለውጥ ያመጣል ብዬ አላምንም። ከአስመራ ጋር አንደኛው የሳቸው ሰው ግንኙነት አለው ነው ያሉት? አስመራ ነው ያለው ወይስ ሌላ ቦታ ነው የሚገናኘው? እሱ የውጭ ሀገር ዜጋ ነው። ሶማሌ ክልል ሰው ቢሆንም አውሮፓ ዜግነት አለው። አንዳንዴ ሶማሌ ሪፐብሊክ ይሄዳል፣ አንዳንዴ ኬንያ ይሄዳል፣ አንዳንዴ ዱባይ ይሄዳል እና ከኤርትራ ጋር ግንኙነት አለው ይባላል እና ይህ በዛ ዘንድ እዛ ሊንኬጅ ሊፈጥሩ ይችላሉ የሚል የፖለቲካ ግንኙነት ነው እንጂ አሁን እርስዎ እንደሚነግሩኝ የኦጋዴን ብሔራዊ ነፃነት ግንባር ታጣቂዎች አሁን የሉም። አንድ የኢትዮጵያ ያው አሁን እኮ ቅድም ስገልጽ በየፊናው የተሰማሩ
ትምህርት ተሰጥቷቸው ስልጠና አጫጭር ስልጠናዎች ተሰጥቷቸው ቮኬሽናል የሚሰሩ አሉ። ልዩ ፖሊስ የገቡ አሉ። ግብርና ላይ ተሰማርተው እርሻ የሚያርሱ አሉ። ንግድ ላይ አሁን ለምሳሌ አንድ ስሰማ ባለፈው ዓመት ሶማሌ ክልል ላይ ሽንኩርት ዘርቶ የሆነ ቲም አዋቅረው ውጭ ሀገርም ሀገር ውስጥም 7 ሚሊዮን ብር ያገኙበት ሁኔታ ነው። ሽንኩርት ብቻ ወደ ሶማሌላንድ ኤክስፖርት በማድረግ እና በጣም ጥሩ ስራዎች የሰሩ ናቸው እዛ ያሉትና አሁንም ምርጫ ላይ የሚወዳደሩ በጣም ብዙ ቁጥሮች አሉ። ለምክር ቤትም ለሶማሌ ክልል ምክር ቤትም ለፌደራልም የሚወዳደሩበት ሁኔታ ነው ያለውና ያ ምንም ከነሱ ጋር ከናቶ አብዱራህማን ጋር የሚያገናኝ ነገር የለም። ግን ያው ሁሌኛ ሀገር ወይም በሶሻል ሚዲያ ላይ የሚጮህ ሰው ነው እንትን ያለውና ምንም ይሄን ያህል ተከታይም የለውም፣ ፖለቲካ ተጽዕኖም የለውም። ስለዚህ አሁን የቀረው እሱ ላፕቶፕ ይዞ መጻጻፍ ብቻ ነው እንጂ ምንም ለውጥ የሚያመጣ ሰው አለው። አቶ ሀሰን በጣም ነው የማመሰግነው። እንግዲህ ምናልባት በቀጣይም በክልሉ እንዲሁም በአጠቃላይ በኢትዮጵያ ፖለቲካ ላይም እንዲሁም መድረክ እየሰጡን እንደምንወያይ ተስፋ አደርጋለሁ። ምናልባት እንደማጠቃለያ በአንድ ዓመት ነው ፖለቲካ የጀመርኩት ብለዋልና እስቲ የህይወት ጉዞውን እሱን ይንገሩንና እንደማጠቃለያ ደግሞ ሌላ የሚያነሱት ነገር ካለ በዛ እንጨርሰው። እሺ፣ ጥሩ ነው። በጣም ወጣት ሆኜ ነበር የፖለቲካ ውስጥ የገባሁትና ያኔ የነበረው ድባብ አሁን ዛሬ በኢትዮጵያ ውስጥ ያለው በጣም ይለያል። ትውልድ እድገት የት አካባቢ ነው? እኔ የተወለድኩበት ደጋቡር አካባቢ ነው። ደጋቡር ከተማ እዛ ነው ተወልጄ ያደረኩት። አባቴ ቀኛዝማች መሐመድ ማዕልን ነበሩ። እዛ ነው ተወልጄ ያደረኩት። ከዛ 8ኛ ክፍል እንደጨረስኩ ወደ ሐረር መድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማርኩኝ። ከዛ ቀጥታ ወደ ፖለቲካ ገባው። ቀጥታ ወደ ፖለቲካ ሲገባ ተመርጬ ከወረዳ አስተዳዳሪነት ነው አክቹዋሊ የጀመርኩትና አብዲ ላይም ወረዳ አስተዳዳሪ ሆኜ ነው መብራት ኃይል የመጀመሪያ ስራ ያስቀጠርኩት እና የህዝቡን የማህበረሰብ የክልሉ ፕሬዝዳንት ቀደሙን በኢህአዴግ ጊዜ ክልል ፕሬዝዳንት የነበሩት መብራት ኃይል ያስቀጠርኩት ነው የሚሉት። እርሱ የወረዳ አስተዳዳሪ ሆኖ መብራት ኃይል ያስቀጠሯቸው? እኔ ያስቀጠርኳል። እና ምንድነው ከዛ በኋላ ከወረዳ አስተዳዳሪነት ወደ ክልል የተለያዩ ስራዎችን በመስራት እንደቆየው የተፈጠረው ነገር እዛው የነበረውን የማህበረሰቡን ጥያቄዎችን ለመመለስ ከወጣትነት ጀምሮ እንቅስቃሴ ውስጥ ስለነበርኩኝ ቅድም ባልኩት መሰረት ኦብነግን ተቀላቀልኩ፣ ተመረጥኩ። ከዛ እዛው እየሰራን በክልሉ ከወረዳ አስተዳዳሪነት ወደ ተለያዩ አካባቢዎችም ዞንም ክልልም ሰርቻለሁ። እዛ እያለን ግን የቀድሞ ኦብነግ ሊቀመንበር ሼክ ኢብራሂም የሚባሉ የነበረው ነፍሳቸው ይማርና እዛ አካባቢ ወርዴር አካባቢ በቆዩበት ጊዜ እዛ የነበሩት ቲፒኤልኤፍ ሰራዊት ያኔ ቲፒኤልኤፍ ብቻ ነበርና ቲፒኤልኤፎች ሼክ ኢብራሂም የኦብነግ ሊቀመንበርን ወረሩት በከተማ ውስጥ። ከዛ የከተማው ህዝብ ወጥቶ ሊቀመንበራችን እንዴት ይነካል ተብሎ ዲፌንድ ሲያደርጉ ወደ 94 ሰው ነው የሞተው፣ ሴትና ወንድም ጭምር እዛ ከተማ ማለት ነው። በአንድ ሰዓት ውስጥ ከቲፒኤልኤፍም በጣም ብዙ ሰው ነው የሞተውና ያን ጊዜ በኦብነግ ላይ ቲፒኤልኤፍ ጦርነት አወጀ እና በሽግግሩ ጊዜ ማለት ነው። ጦርነት ሲያውጁ እያንዳንዱ ከተማ ያንን ቂም ለመበቀል ከእያንዳንዱ ከተማ ጎዴ፣ ደጋቡር፣ ቀብሪ ዳህር እነዛ ያሉ 10 ሰው መዝግበው እነዛ ሰዎች አክቲቭ የሆኑት ሰዎች ለመግደል አስበው ነበር። በደጋቡር ከተማ ከተመዘገቡት 10 አንዱ ነበርኩ። በህይወት ያለው እኔ ብቻ ነኝ ዛሬ ያለሁት በህይወት እንዲገደሉ ከተወሰኑባቸው አንዱ እኔ ብቻ ነው ዛሬ በህይወት ያለው። ነፍሳቸው ይማር። 9ኞቹ አብረን የተማርናቸው አብረን የሰራናቸው የሙስጠፋ ማጎት ጭምር አብዱላሂ ዑመር የነበረበት ነበረና ከዛ ወዲህ አካባቢውን በመልቀቅ ጎዴ በመሄድ የክልል አራ ሪፉጂ አንድ ሪሰትመንት የስደትና ስደት ተመላሾች ቢሮ የክልሉ ምክትል ቢሮ ኃላፊ ሆኜ ሰርቻለሁ። ከዛ ሁኔታው የተባባሰ ሲሄድ እየፈለጉኝ መኑ ከተገረዘኩ በኋላ ወደ ድሬዳዋ ገባሁ። ድሬዳዋ 6 ወር ቆየሁ። ከዛ ሁኔታው አማቺ ስላልነበረ ወደ ውጭ ሀገር ወጣሁ። ወደ ውጭ ሀገር ሲሄድ
ትምህርት ጀመርኩኝ። ኮፐንሄገን ቢዝነስ ኮሌጅ ማርኬቲንግ ኢኮኖሚስት ጀመርኩኝ። እዛ ተማርኩኝ። ከዛ ያንን ትምህርት ሲወድ ስለነበረ ስለአቋረጥኩ በፖለቲካ ምክንያትና በተለያዩ ምክንያቶች እዛ ውጭ ሀገር ሲሄድ ትምህርት ጀመርኩ። ኮፐንሄገን ቢዝነስ ኮሌጅ ማርኬቲንግ ኢኮኖሚክስ ተመረኩኝ። ከዛ ስራ ጀመርኩ። በስራ ደግሞ ያኔ ብዙም የኢትዮጵያ ፖለቲካ ፓርቲዎች እንቅስቃሴ አልነበረም። እኛ ግን ስታብሊሽ በማድረግ እዛ የነበረውን ኮሚኒቲ የኢትዮጵያ ኮሚኒቲ የሶማሊያ ክልል ኮሚኒቲ በማሰባሰብ እንቅስቃሴውን ከዛ እያጠናከርን ጀመር። እዛ እንደዛ እያልኩ ፖለቲካ ተሳትፎውን እነሱ የሚቃወሙ ስራዎች በመስራት ከሌሎች ኢትዮጵያ ፖለቲካ ድርጅቶች ጋር አብረው በመሆን ዋሽንግተን ድረስ በመሄድ ለንደን ድረስ በመሄድ የተለያዩ ፖለቲካ ፓርቲዎችን አሁን ስማቸውን እዚህ መጥቀስ ማልፈልጋቸው በጣም በርካታ ታዋቂ ሰዎች ጋር አብረን በመስራት ጀርመን ላይ ብዙ ጊዜ ተገናኝተን በተለይ 2017 አካባቢ ከለውጡ በፊት ኢትዮጵያ ወደፊት ምን ትሆን የሚለውን የጋራ አቋም ይዘን ወደ 7 ፖለቲካ ፓርቲዎች እዛ ኮሚቴ አባል ነበርኩኝ። አጠቃላይ በውጭ ሀገርም የነበሩ የፖለቲካ እንቅስቃሴዎች አክቲቭ በመሆን ከተለያዩ የኢትዮጵያ ፖለቲካ ፓርቲዎች አብረን በመስራት ስንታገል ነበረ የቆየነው። ሂሪንግ እናዘጋጅ ነበረ ኮንግረስ ላይ አሜሪካኖችን እናገኛቸው ነበረ። ኮንግረሶችን አውሮፓ ዩኒየን በየ3 ወሩ ሪፖርት እናቀርብላቸው ነበር እና ሌሎች ትልልቅ የዩኤን ድርጅቶች ሰብአዊ መብት ተሟጋቾች አምነስቲ ኢንተርናሽናል ሁማን ራይትስ መረጃ እየሰጠን በዛ መሰረት ከነሱ ጋር ሲሰራ ቆየን። ከዛ እንግሊዝ ሀገር በመዛወር እንግሊዝ ሀገር ቆይቻለሁ። ሌሎችም ሀገራት በዚሁ ምክንያት በፖለቲካ ምክንያት አውሮፓ 17 ሀገራት፣ አሜሪካ፣ አውስትራሊያ፣ ካናዳ፣ የተለያዩ አፍሪካ ሀገራትም በዚህ ምክንያት ስናስተባብር ነበር እና ውጭ ሀገርም ሆኜ 54 ሀገራት የኦብናግ ቢሮዎች የነበሩበትን አስተባባሪ ነበርኩኝ እና እነዚህ ጉዳዮች ስንፈጽም ያው ጎን ለጎንም ቤተሰብ እያስተዳደርኩ እንደገና እየተማርኩ እስከ ፒኤችዲ ድረስ የተማርኩበት ሁኔታ የጀመርኩበት ሁኔታ ነበረ እና እነዚህ አጠቃላይ አሁን ባለሁበት የብልጽግና ፓርቲም መቀላቀሌ ደስተኛ ነኝ። ትልቅ ሀገራዊ አካታች የሆነ ህብረ ብሔራዊ ፌዴራሊዝም አንድነትን ልዩነትን የሚያከብር አካታች የሆነ ከምስራቅ እስከ ደቡብ ከምስራቅ እስከ ምዕራብ ደቡብ እስከ ሰሜን አጠቃላይ ትልቁ በታሪክ የኢትዮጵያ ታሪክ ፓርቲ በመቀላቀልና ሀሳብን የገለጹ ሀገር የተመራበት ሁኔታ ነው ያለው እና ያው ባለን አቅም ሀገራችን ፍትህ፣ ሰላም፣ ዲሞክራሲ፣ አንድነት እንዲፈጠር እና ሌሎች ጉዳዮች የሚነሱትን በአግባቡ ሚዛናዊ በሆነ መንገድ ሎጂክ በሆነ መንገድ ምላሽ እንዲያገኝ ጥረት እናደርጋለን እና በዚህ ዙሪያ ላይ መንግስት ደግሞ ለሰላም የሰጠው ትኩረት በጣም የሚደነቅ ነውና የምክክር ኮሚሽን ኢትዮጵያ ትመከር የሚለውን ስሎጋን በማንገብ ምክክር ኮሚሽኑ የሚያካሄደውን ስራዎችን በመደገፍ ሶማሊያ ክልል ወክዬ እዛ አባል ነኝ። ስለዚህ አንዳንድ አካባቢዎች የሚነሱ ጉዳዮች እንደ ማጠቃለያ ትክክል ሆኖ ስላልታዩ ከሶማሊያ ክልል የነበረውን ጭቆና፣ የመብት ረገጣ የነበረውን ጦርነቶች ከዛ ተምረው እዛ እኮ ሶማሊያ ክልል የተገኘ ፋይዳ የለም። ንብረት ወድሟል፣ መሰረተ ልማት ወድሟል፣ የተማረ ሰው ኃይል የለም። ሰላም የሁሉም መሰረት ስለሆነ ወደ ሰላም ብንመለስና በጠረጴዛ ዙሪያ ላይ እህትማማችና ወንድማሞች ነን። we are on the same boat በአንድ ጀልባ ውስጥ ነው ያለነው። ያ ጀልባ ደግሞ አንዱ ከበሳ ይሰምጣል። ለሀገራችን ደግሞ መስመጥ በጣም የሚያይገባት ጉዳይ ስለሆነ አንድ ላይ ሆነን ተነጋግረን ተቻችለን የዱሮን ሜንታሊቲ ከጎን አስቀምጠን ወጥተን አብረን መመካከር፣ መቻቻል ልዩነቶቻችንን ሁሉ ልዩነት አለ። ያን ልዩነት ግን ጠመንጃም የምናነሳበት ምክንያት መሆን የለበትም። ግን ዳይቨርሲቲውን ጠብቀን አንድነታችንን ማጠናከርና በዲሞክራሲያዊ መንገድ ሰላምን መሰረት ማድረግ ማራመድ መቻል አለብንና ዲሞክራሲ ይኖራል። አሁን በኢትዮጵያ ውስጥ ያሉ ተቋማት አብዛኛዎቹ ገለልተኛ ናቸው። የሚቀርቡ
የግንዛቤ ማስጨበጫ ስራዎች እንደተጠበቁ ሆኖ ገለልተኛ ተቋማት ተመስርቷል። እነዚህ ጉዳዮች በጣም መታየት አለባቸው። ሁሉም ነገር አልጋ ባልጋ ነው ማለት አይደለም። የሚሻሻለውና ቀጣይ ስራ የሚፈልጉ ጉዳዮች አሉ። ነገር ግን ያንን መሰረት በማድረግ መነጋገር እስከቻለ ድረስ ፍራንክሊ መነጋገር መቻል አለበት እና ይሄ በጣም ወሳኝ ጉዳይ ነው ብዬ ነው የምወስደው እና የኢትዮጵያ ሕዝብ ከመቼም የበለጠ ሀገራችን በሁሉም ነገር ሲታይ በጸጋ በሰው ከአፍሪካ ሁለተኛ ሕዝብ ብዛት ያላት ሀገር ናት። በተፈጥሮ የተለያዩ የከብት የቁም እንስሳ ከ40 ምናምን ሚሊዮን ሄክታር በላይ የሚታረስ ለም መሬት አላት እና ሁሉም ሀገራት እዚህ አሁን ያለውበት ሚኒስቴር ከውጭ ሀገር የሚመጡ ለኤፍዲአይ ቀጥተኛ ኢንቨስትመንት የሚመጡ ኢትዮጵያን ኢንቨስት ለማድረግ በጣም ጥረት ያደርጋሉ፣ ይፈልጋሉ። ነገር ግን ደግሞ እኛን ምቹ ሁኔታ ምቹ አካባቢ መንግስትም በጣም ለኢንቨስትመንት አትራክሽን ለስራ ዕድል ፈጠራ ለሀገራችን የኢኮኖሚ እድገት ለማዋቅራዊ ሽግግር ይሄ ሁሉ ጥረት የተደረገ ባለበት ሁኔታ እኛ እርስ በራሳችን መባላት የለብንም ለማለት ፈልጋለሁ። አቶ ሀሰን በጣም አመሰግናለሁ። ግን መሀል ላይ አቶ አብዲሌን የቀድሞውን ፕሬዚዳንት መብራት ኃይል አስቀጥሏቸው ብለዋል። መብራት ኃይል ምን እንደሚያስቀጥሏቸው ያኔ እኛ ከእሱ ጋር ደጋቡር ደጃዝማች አፈወርቅ ወልደ ሰማያት ትምህርት ቤት ይባል የነበረው አብረን እንማር ነበር እና 4ኛ ክፍል ቲቶ ነው ሄደው አቋረጡ ድሮፕ አውት ሆኑ። ከዛ 4ኛ ክፍል ሲያቋርጡ ያው እኛ ሀረር ሄደን ተምረን ስንመጣ እንደ ወረዳ አስተዳዳሪ ምርጫ ነበር የሚመረጠውና በህዝብ ነበር የሚመረጠውና ተመርጬ እዛ ከገባው በኋላ ከሌታት አንድ ምሽት ሲነጋ ይመጣና ባክን ክፍት ስራ ቦታ ሊያስቀጥረኝ አለና በዛ ምክንያት እሺ ነገ ጠዋት ቢሮ ነው አልኩት። ቢሮ ጠዋት ሲመጣ አንድ እዛ መብራት ኃይል የሚሰራ ሶማሌ ነበር ከድሬዳዋ አብዱረዛቅ ይባል ነበር። እሱ ነው ያመጣውና እሱ ነው የተቆመው መሰለኝ። ከዛ ቢሮ ጠዋት መጣና ቢሮ ጠዋት ሲመጣ እዛ መብራት ኃይል ያው ስልክም አልነበረም ስልክ መደወል እንዳም አልነበረምና እዛ አካባቢ የነበረውን ፖሊስ አዛዡን እዛ መብራት ኃይል ያሉ ሰዎችን እስቲ ኃላፊውን ጥራ ብዬ ለመልእክተኛ ነገርኳት። ተጠራ። ከዛ አብዱሌ እዛ ቁጭ ብሎ ይሄ ወጣት ስራ ይፈልጋል እናንተ ጋም ክፍት ስራ ቦታ አለና ምናልባት ቢቻል ከሆነ ብትቀጥሩት አልኳት እና በዛ ምክንያት ነው የተቀጠረው። አንዳንድ ሰዎች ይህን ታሪክ ሲሰሙ ለካ አንተም የወንጀለኛ ተባባሪ ነው ይሉኛል እና እኔ ደግሞ መልሴ አንድ ዜጋ ኢትዮጵያዊ ነው ስራ እድል የፈጠርኩለት እንጂ ወንጀለኛ ይሆናል ብዬ ያን ጊዜ አይታሰብም ነበርና ይሄ አሁን ሰው የሚፈልገው መንገድ እየተተረጎመ ከዛ ከመብራት ኃይል ተነስተው ነው ዋላ ክልሉ ፕሬዚዳንት የሆኑት። ከመብራት ኃይል ተነስተው እዛ አካባቢ የነበሩ የቲፒኤልኤፍ ወታደሮችን እና አመራሮች በመግባባት ከነሱ ጋር በመተዋወቅ ከዛ በኋላ የእሱን ሁኔታ ሲረዱ ምናልባት ትምህርታቸውን ቀጥለው ነበር ወይስ ይሄ ያዋጣናል ብሎ ነው። ከዛ ደብዳቤ ጽፈውለት የሆነ እውቅና ሰጥተውት ወደ ሶማሌ ክልል ሲመጣ የሶማሌ ክልል የጸጥታ ቢሮ ኃላፊ አደረጉት። ከዛ ነው ወደዛ ጃምፕ ያደረገውና አክቹአሊ ትምህርት ላይ ከዛ በኋላ የተማረ ይመስለኛል እና በዚህ በቴሌኮ ኮረስፖንዳንስ ተምሬያለሁ ይላል እና አንድ ሰው ደግሞ ዶክተር አብዲ ይሉታል። እሱ እርግጠኛ አይደለሁም ግን የተማረ ይመስለኛል። ብዙም ባይሆን ትንሽ ከዛ በኋላ የተማረ ይመስለኛል። ምናልባት እንግዲህ እርሶ ስራ ሰጥተዋቸው ወይ ደግሞ ስራ አስቀጥረዋቸው በኋላ ክልሉ ላይ የተፈጠረው ነገር አይጸጸቱም የሚል ነገር የሚነሳ ነገር አሁን እርሶም አንስተዋልና በኋላ ላይ ያው ሶማሌ ክልል ከፍተኛ ቀውስ የነበረበት ክልል ነው። ጄል ኦጋዴን የሚባለው የምድር ሲኦል የሚባለው በአጋጣሚ ሄጄ ምንም አይቼዋለሁና ከዛ በኋላ እስር ቤትም ነበሩ። በኋላ በምረትም ወጥተው እንትን ብለዋልና
ያው ከሳቸውም የበለጠ ወንጀል የፈጸሙም በተመሳሳይ ወጥቷል። እሱ ጥያቄ ውስጥ የሚገባ አይደለም። ምናልባት እንደው አግኝቷቸው ያውቃሉ? ጸጸት ነገር አለባቸው? ያንደ በተለይ ደግሞ ልክ ለውጡ ሲመጣ ደግሞ ሶማሌ ክልል በጣም ተረብሾ ነበር፣ እንገነጠላለን በናም በሚል ቤተክርስቲያኖች ምናምን ሁሉ የወደሙበትና ምናልባት ከዛ በኋላ አግኝቷቸው ከሆነ እንደው የጸጸት ምናምን ስሜት አለ? መጀመሪያ መጨረሻ ላይ ያነሳው ጉዳይ በሶማሌ ክልል ላይ አብዲሌ በሰብአዊ መብት ላይ ረገጣ ላይ እና የገደላቸው ብዙ ሰዎች ስላሉ በዛ ምክንያት ተጠያቂ እንዳይሆን ሶማሌ ክልል እኮ ወክሎ አይደለም አብዲሌ የመጣው፣ በአንድ ብክ ነው የመጣው። በቲፒኤልኤፍ አማካኝነት ኳርተር ነው ያመጡትና ተመርጠው ይህንን ሰው የሶማሌ ህዝብን ጥያቄ ይጨቆንልናል፣ ይገዛልናል፣ የገዛ ሰው እየገደለ ያስተምራቸዋል ወይም ልክ ያስገባቸዋል የሚል ሀሳብ ስለነበራቸው ነው ከመጥፎ መጥፎ መርጠው ያመጡት። እና ያ ማለት መጨረሻ ላይ ጊዜው ሲደርስና ከለውጡ በኋላ የነበረው አመራር አብዲሌ እዚህ መምጣት አለበት፣ የተፈጠረው ሰብአዊ መብት ጥሰቶችን ተጠያቂ መሆን አለበት ተብሎ ሲጠየቅ ያን ጊዜ ነው እኔ እገነጥላለሁ። ከአሁን በፊት እኮ ለዛ ሲታገሉ የነበሩ ሰዎች መገንጠል ሳይሆን ለመብታቸው እርስ በራሳቸው እንዲያስተዳድሩ የሚዋጉ ሰዎች ይገድል የነበረው ሰው ነው ዛሬ መልሶ እሱ ራሱን ዳኛ ሆኖ ተመልሶ የሶማሊያ ክልልን ህዝብ አስገነጥላለሁ ያለው። ያ በራሱ ሀሳብ የራሱን ጥቅም ለማስከበር ነው እንጂ ሶማሊያ ህዝብ ወክሎ አልነበረም። እና በጣም ማዝነው እዛ ቤተክርስቲያኖች የነበሩ እዛ የነበሩ ጎረቤቶች እርስ በራሳቸው መገዳደላቸውና በሱ ትዕዛዝ የተገደሉ መሆናቸው በጣም የሚያሳዝን ጉዳይ ነው። እና ይሄ ጉዳይ ታሪክ መቼም አይረሳውም፣ እንደተወቀሰ ነው የሚኖረው። ያ ብቻ ሳይሆን ሌሎችም ከ42,000 ህዝብ በላይ ነው እዛ አካባቢ የገደለውና በሪከርድ እንዳለን ከዛ በላይም ሪከርድ ያልተመዘገቡም ሊኖሩ ይችላሉ። ከዛ ወዲህ ሁለተኛው ጥያቄ ላይ ሲመለስ አብዲሌ ጸጸት አለው የሚለውን አይ ዶንት ቲንክ ከስህተቱ የተማረ አይመስለኝም። የዛሬ 1 ዓመት ነው ከእስር ቤት የተለቀቀው። ከ1 ዓመት በፊት ነው እስር ቤት የተለቀቀው። አንደኛ ቀን በጣም ሆይ ነበር። ብዙ ሰዎች እሱ ጋር መጥተው አብዲሌ ተፈታ፣ አንድ እንትን ይባላል የዚህ ስቶክሆልም ሲንድሮም ይባላል። እና ስቶክሆልም ሲንድሮም ማለት የጨቆነ የገዛ የበዘበዘ ሰው እንድትወድ ያደርጋልና የተወሰኑ ሰዎች እንደዛ ስል ብዙ ሰዎች አሉ ማለት አለ፣ ግን ብዙ ሰው የለውም። ነገር ግን የተወሰኑ ሰዎች ሆይ ብሎ እሱ በመለቀቁ ምክንያት የኢትዮጵያ ፖለቲካ ሁኔታ ተቀይሯል፣ ከመንግስት ጋር ተነጋግሯል የሚል የተሳሳተ መረጃ አግኝቶ እሱ ጋር ሄደው ነበሩና ብዙ ውዝግቦች ነበሩ። ሚዲያ ላይም የተለያዩ ሶማሊኛ ፕሮግራም ቀርቦ እሱም ራሱና ሌሎች በሱ አካባቢ በሱ ዙሪያ የነበሩ ሰዎች አብዲሌ ተፈታ፣ እንኳን ተፈታ፣ ጥሩ አመራር ነበር የሚል ሲያስተጋቡ ነበር። ሁለተኛ ቀን ላይ ደወለልኝና እንደዚህ አፉን እንባባል ብሎ ደወለልኝ። ይቅር እንባባል ማለት ነው። እና እንኳን ያው ረመዳን ስለነበረ ምንም በአንተ ላይ ያደረስኩት ነገር የለም፣ አንተ በቤተሰቦቼ ላይ እና በሶማሌ ክልል ላይ ይልቁኑ ህዝቡን ብትጠይቅ ይሻላል እኔ ከምትጠይቀኝ አልኩትና እንደዛ ስንባባል እንገናኝ እስቲ አለኝ። እሺ አልኩት። ነገር ግን መከርኩት። ይሄ አሁን ሚዲያ ላይ የምትወጣው እነዚህ ሰዎች ጥቂት ሰዎች አንተን የሚያጨበጭቡልን በኋላ ላይ በዓለም ደረጃም ጋዜጣዊ መግለጫዎች ወጥቷል። አምነስቲ ኢንተርናሽናል ጋዜጣዊ መግለጫ ወጥቷል። መፈታታቸውን ተቃውሟል። ሁማን ራይትስ ዎችም እንደዚሁ። ስለዚህ በዓለም ደረጃ የምትፈለግ ሰው ስለሆንክ መንግስት ምህረት ማድረጉ ትልቅ ነገር ነው። እኔም እደግፋለሁ መንግስትን ምህረት ማድረጉ። ነገር ግን በሚዲያ ላይ ወጥተህ ህዝብን ይቅርታ መጠየቅ አለብህ ብዬ መከርኩት። እሺ ብሎ ተቀበለ። ግን አሁንም የምጽፋቸው ነገሮች የፖለቲካ ነክ የሆኑ ጽሁፎች ላይ በሶሻል ሚዲያ ላይ የሚያሰፍራቸው ነገሮች ፖስት የሚያደርጋቸው ቪዲዮዎች ሳይ
ከስህተቱ እንዳልተማረ ነው የተረዳሁትና ይሄ በጣም አሳሳቢ ጉዳይ ነው። አሳሳቢ ስል ኢንሰንስ የሶማሊያ ክልልን ተጽዕኖ ያመጣል ወይም ውዝግብ ያመጣል ማለት አይደለም፣ ግን ለራሱ ህይወት ነው የሰጋው ያለውና ይሄ በጣም ከባድ። የት ነው ያሉት? ጅጅጋ ነው? ጅጅጋማ መሄድ አይችሉም፣ ግን አንዳንድ ሰው አዲስ አበባ ነው ያለው ይላሉ። መኖሪያው አክቹዋሊ አዲስ አበባ ነው፣ ግን ዱባይ፣ ዩኤኢ እና ታይላንድ ለሕክምና ይሄዳል የሚል መረጃ ነው። ትክክል ይሁን አይሁን አላውቅም፣ ግን አንዳንድ ጊዜ ፖስት የሚያደርጋቸው ውጭ ሀገር እንዳለ አውሮፕላን ውስጥ ተቀምጦ ፎቶ ተነስቶ የሚልክበት ፖስት የሚያደርግበት ሁኔታ ስላለ ከዛ መረዳት ይቻላልና፣ ግን አብዲሌ ከስህተቱ መማር አለበት። እሱና እሱ መሳይ ፖለቲከኞች ሰው የጨፈጨፉ ሰው የገደሉ ከስህተታቸው መማር አለባቸውና ይሄን ነገር እሱም ተገንዝቦ አሁንም ፖለቲካ ውስጥ ሰይ እንዲኖረው የሚያደርገውን ጥረት ተቀባይነት የለውም። ሶማሌ ህዝብም ከዚህ አልፎ አሁን በትልቅ ደረጃ የሚያስቡ ሰዎች ያሉበት ክልል ስለሆነ ያ ዳግም እንዳይመለስ ከፍተኛ ጥረት የተደረገበት ሁኔታ ያለው። አቶ ሀሰን መሐመድ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም የተሰጠኝ ድል እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችን ከአቶ ሀሰን መሐመድ ከኢትዮጵያ የኢንዱስትሪ ሚኒስትር ዴኤታ እንዲሁም ቀደም ሲል የኦጋዴን ብሔራዊ ነጻነት ግንባር ምክትል ሊቀመንበርና ቃል አቀባይ ጋር ያደረግነውን ቆይታ በዚሁ ያጠናቀናል። ጤና ይስጥልን።